يجبر بخاطركم يا رب. الله يسعدكم يا رب، اجعلها ميزان حسناتكم يا رب. الله يفرج همكم يا رب. أخي أختك من فلسطين وعندي بيبيع على الحليب، بلش تقولهم يفرحوني أشتري طعام. الله يوفقك يا رب. من دنا يالش شو من قدي سوي الله ما قبدنا في الناس إنجت جاجرتي. أوكي أردوني ما صدقت اللي نيم نعمل يالش نو جيفت سطوات شيء የዋህዮች አላ አንድ ባት እንጂ ወገብ የለውም፣ ሁለት እጅ እንጂ ታፋ የለውም፣ ጭንቅላት የሌለው እግር ነው ዋብዬዎች የሚያመልኩት። ይሄንን እንኳን አምላክ ብሎ ለማምለክ ገበያ ዘኔ ደል ልንሸጠው ባሪያ ነው ብለን ብናቆመው በጣም አስቀያሚ ቅርጽ ያለው ነው ብለው ማንንም አይገዙንም። ኦኬ አላ ሁለት እጅ አለው አይደለ? አለው እናምን አለ ራይት ሁለት እጅ አለው። እጁ ትከሻ ላይ የተገጠመ እንደዚህ ከሆነ ፍጡር ነው የሚመስለው። ስለዚህ የማንም እንዳይመስል እጁ ምን መሆን አለበት ማለት ነው? የተገጣጠመ መሆን የለበትም፣ የተመጣጠለ መሆን አለበት። ለየብቻ የተቀመጠ ምሽት መጥቶ እሱ ይለምናል ማለት ነው። ወደ ታይ መጥቶ ቅርቢቱ ሰማይ ይመጣና ልመና ይገባል። በቂያማ ቀንም ደግሞ ይመጣና ይፎክራል። ከዛ ከኔ በላይ ማን ነው ጀግና፣ ከኔ በላይ ማን ነው ንጉስ፣ ከኔ በላይ ማን ነው እሱ ኃያል ብሎ ይፎክራል ምናምን ይላል። ሁሉም ማንም በሌለበት ብቻውን ማውራት ውስጥ ጥቅሙ ምንድን ነው? አንድ ሰው ቤቱን ዘግቶ ለምሳሌ እኔ ጀግና ነኝ፣ እኔ ወንድ ነኝ፣ እኔም ያህል ማን ነው፣ እኔ ነኝ ንጉስ እያለ ቢል ድንገት ብትሰሙት እብድ አይመስላችሁም? አላህ ማንም በሌለበት ብቻውን እንደዛ ማለት ውስጥ ጥቅሙ ምንድን ነው? እሱ ማለት ምንድን ነው ለእኛ የሚያስተላልፍልን ነገር? እኛ እንሰማው ለብቻው እንደዛ ብሎ መፎከሩ፣ ለብቻው መሸለሉ፣ ለብቻው ማውራቱ ምንድን ነው ጥቅሙ? እና መሰል ጥያቄዎችን የተለያዩ ጥያቄዎችን የምንሰነዘር ይሆናል ማለት ነው። ቆስጠንጢኖስ ሴና አይ ቲንክ የተጠመቅሽበት ይመስለኛል። ሚካኤል ቀን አይደለ? ነገ አክብሪ እንግዲህ። እንኳን አደረሰሽ። እንኳን አብሮ አደረሰን ሁላችሁንም። የሚካኤል ልጅ ነገ በደንብ ታቦት አክብር ወጥተሽ እየሸኘሽ እንትን ትያለሽ። አዎ ግድ ነው። መልካም ኦኬ። ሴና አይሻ ያለችና አንዴ ይቅርታ አድርግልኝና ኦኬ አንዴ ይቅርታ አድርግልኝና እዚህ ጋር እህት ያለችና ታናሽ ነችና አንዳንድ ጥያቄዎች ልጠይቀት ትፈልጋለች። ያው እሷ ሙስሊም ነች። ኦኬ አንዳንዴ እንትን ብትልላት ደስ ይለኛል። ስለ እስልምና አሁን እንደምጠይቃቸው ታስረዳት ደስ ይለኛል። ኦኬ ፕሮግራም ቢይዝላትስ አይሻልም? አሁን ፕሮግራም ስላለ ችግር የለውም። ሰላም ትበለንና እሺ ሀያት ሰላም አያት ትፈራለች እና ተፈራይ እንዴት ልጠይቅ ነበረ? ምንድነው ይሄ? ስታይ አንበሳ መስላል። አሁን እዚህ ጋር እንደውም አሁን ስታወራ ራሱ እንደዚህ ብዬ ስጠይቃት ማለት እንደዚህ ብላ ትነግረኛለች፣ ታብራራልኛለች። እንደዚህ አይደለም ብላ ነው የምታምነው እና ትክክል አይደለም እሱ ብላ የሚያወራው ልክ አይደለም ብላ ነው የምታስበው። እና እስኪ በቂ ማስረጃ ስላለው በደንብ ብታዩ ምናምን ብዬ ያወራሁት ነበርና እስኪ እኔ ደስ ይለኛል። ማርያምን በምን ጉዳይ ላይ ነው ልክ አይደለም ያለችው? አንተ አሁን ስታወራ የነበረው ልክ አይደለም አይወርድም ምናምን እያለች ነበረ። አይታይም እሱ የሰው አካል አለው እያለችኝ ነበር። እሱን እናየዋለን። እንደዛ ከሆነማ እናየዋለን። ችግር የለውም። በቃ ታብራራለች። ታዳምጠውና እዚህ ሆኑና እንደዛ ከሆነ ጥሩ ነው። እሺ መልካም ኦኬ። ሀያት አይሻ ተጠመቅሽ? አይሻለሽ? የት ነሽ? ሀያት ኃይሌ ክርስቲያን ሰላም ብያለሁ። እንዴት ናችሁ? ሰላም ነሽ?
አለሁ አልሐምዱሊላህ ደህና ናችሁ? ያው እኔ ጥያቄውን መመለስ አልችልም። እስኪ ሌላ ገብቶ የሚመልስላችሁ ካለ እከታተላለሁ። እሺ ይረብሻል። አትሜት አድርጊው። ኦኬ ኃይሌ እና አይሻ ከሌላችሁ ውረዱ። እሺ እፎይ ሰላም ናችሁ? የክርስቶስ ሰላም ከሁላችሁ ጋር ይሁን። እንደምን አላችሁ? እኔ ያው ገስት ልኬን የገባሁት በእርግጥ እፎይ ኖርማሊ የአንተም ተማሪ ነኝ ማለት ይቻላል እና እግዚአብሔር አምላክ ይባርክ። በቅርቡ እንደውም ይበልጥ ቁርአንን ሐዲስንም እንደመለከት አድርገኛል እና በቅርቡ እኔም ከእስልምና ያመጣኋቸው ያስጠመቅኳቸው ብዙ ሙስሊሞች አሉና ይሄም ደግሞ ያንተ ውጤት ነው ወንድሜ ለማለት ያክለው አጋጣሚውን አላገኘውም ለመናገር። ለዛ ነው እግዚአብሔር አምላክ ያክብርልን። ይበልጥ ደግሞ በውስጥ በኩል ተሻለ እውቀት ትሰጠኛለህ ብዬ ተስፋ አደርጋለሁ እስልምናው ዙሪያ ላይ። እሺ በርታ። ከእስልምና የመጣው አንተም? እኔም ከእስልምና ነው የመጣሁት ግን ትንሽ ቆይቻለሁ። እኔ ቤተሰባቸውን አስመልጠሃል? አዎ ሁሉም ቤተሰብ ኦርቶዶክስ ነው። ቃንም እግዚአብሔር ረዳ ሶሪ በርታ። እሺ ጥያቄ ካለ በውስጥ አውራ ይመጣ። ኦኬ ክርስቲያን ወደ ቦታችን እንግባ። እሺ እንዴና ሰላም ብያለሁ። መልካም ሰማል አይደል? ማለት አንድ ጊዜ አንዲት ቪዲዮ ላሳይ፣ አጠር ያለች ቪዲዮ ላሳይ። የዛሬው ርዕሳችን አላህ ከሌሊቱ 1/3 ክፍል ሲቀር ይወርዳል የሚል ነውና ትዝ ካላችሁ ስለ አላህ ቶፒክ የጀመርነው ከ6 ወር አካባቢ በፊት ነበርና ያው እነሆ ይሄ 6 ወር ተጋምሶ ኦልሞስት 6 ወር ከ10 ቀን አካባቢ ሆኖናል ይሄን ቶፒክ ከጀመርነው። ያው እስካሁን እንግዲህ ሙስሊሞች ስለ አላህ ያላቸውን እውቀት ሰምሃው ምን ያህል እንደሆነ እየተረዳችሁት ነውና ትልቁ መልሳቸው እኛ እናቅም፣ አላህ ያላጸደቀውን ወይም ደግሞ ነብዩ ያልተናገረውን ነገር ዝም ብለን ነው የምናልፈው፣ ከዛ በኋላ ደግሞ ትሳደባለህ፣ ስድብ ነው የምትናገረው የሚሉ ትርኪ ምርኪ መልስ የማይመስሉ ኦራይት ዛሬ የምንመለከተው እንግዲህ ከዚሁ ፎይ አይሰማ ጀዝባ ምን አባሩ ለፈልፈው አንተ እሺ ተረጋጋ። ክርስቲያን አለው እኔ ቆስጠንጢኖስ እንትን እያወራህ ነበር መሀል ላይ ተቋርጠ ስለነበር ነው። ክርስቲያን ክፈተው። እሺ እሱን አንዴ ተረጋጋ ወንድማችን፣ እድል ይሰጣል ላለ ማይክን ያዝና እስከዛ አይ ጠብቅ። ማይክን ተረት አላደመጥም ይቅርታ። ውጣሽ። ኦራይት አታስወጣው። ለምን አስወጣው? ተረት አልጠብቅም ይላል ኡስታዙን ነው ተረት ምንድን ነው እሱ? ማውመት አላፎ ያለ ዛሬ ምንድነው? ኮፒ ሊንክ አድርጉት እስኪ። ጭንቅላት የሌለው እግር ነው ዋብያዎች የሚያመልኩት። ይሄንን እንኳን አምላክ ብሎ ለማምለክ ገበያ ዘን ሄደን ልንሸጠው ባሪያ ነው ብለን ብና
ወይ ኔትወርክ ቆስጠንጢኖስ ከፍ በል ኮስታ ቀጥል እስኪ። ዲቫይስን አጣሁት ክርስቲያን። እስከዛ ቀጥል። ዲቫይሱን እየፈለኩት ነው ምኑ ጋር እናስቀምጥ። ኮፒ ሊንኩን ከፍ አድርጉት። ሰዛሽ ፈተው እስከዛ ክርስቲያን እኔ ልክፈትላችሁ። እኔ እሰማለሁ። አሪፍ ነው። ያንተ አሪፍ ነው። እስኪ አሁን ሜቢ ልሞክር። ቀጥል እስቲ። ኡስታዙ ታላቅ ሚስጥር አወጡ። የዋህዮች አላህ አንድ ባት እንጂ ወገብ የለውም፣ ሁለት እጅ እንጂ ታፋ የለውም፣ ጭንቅላት የሌለው እግር ነው ዋብዬዎች የሚያመልኩት። ይሄንን እንኳን አምላክ ብሎ ለማምለክ ገበያ ዘኔደን ልንሸጠው ባሪያ ነው ብለን ብናቆመው በጣም አስቀያሚ ቅርጽ ያለው ነው ብለው ማንም አይገዙንም። ብዙ አይኖች ያደረግለታል። ለምን ዛሂሩ መረጋገጥ ስለሚፈልግ ተጀሪ ቢአዕዩኒና የሚለውን ቃል በቃል ይይዝና ብዙ አይን እንዴት አድርጎ እንደሚያስቀምጠው አላህ ይወቀው። ሰዎቹ ያስባሉ፣ አንዳንድ አይናቸው ሊጨፍኑ ይችላሉ፣ ዘግንኗቸው፣ አላሁ አዕለም። ብቻ ብዙ አይኖች እዛ ላይ ያደረግለታል። ከዚያስ አንገት የሚባል አልመጣም አይደል? ጭንቅላትም አልመጣም። ጃኒብ ጀንብ የሚለውን አንድ ብቻ ነው የመጣው ብለው ፊ ጀንቢላህ የሚለውን አንድ ጎን ያደርግለታል። ከዚያስ ሁለት እጅ ያደርግለታል በዚሁ ጎን ላይ። ሲፈልግ እንደው ብዙ እጆች ወሰማአ በነይናሃ ቢአይዲን ወኢና ለሙሲዑን የሚለውን ከያዘ ብዙ እጅ ያደርግለታል። አንድ ጎን ላይ ነው። የለም አስቡ፣ ወረቀቱል ወጅህ ጭንቅላት የሌለው ይውለበለም ብዙ አይኖች ያሉት እዛ ላይ ሌላ ጎን የለም። አንድ ጎን ነው፣ ሁለት እጅ። ከዚያስ አንድ ባት ያደርግለታል። ሳቅ ፈኺዝ የለም። በምን ሊያገናኘው ነው? ባቱ ከታችን ያለው አላሁ አዕለም ምን አይነት ጆይንት አድርገው እንደሚገጣጥመው እዚህ ጋር። ለምን ታፋ የሚባለው ነገር አልመጣም ይል ነው። ከዚያስ አንድ ሳቅ ያደርግለታል። ምን አሉ እኚህ ዓሊም? ሱብሓነላህ። በዚህ መልኩ ኢልቲዛም ብታደርጉ፣ ይህን በዚህ መልኩ መስሉት ከሆነ ይሄ ሙሸቢሆች ጌታ ብለው የሚያመልኩትን ነገር ለው ካነ ዓብደን መምሉከን ለመሽተራሁ አሐድ አሉ። ይሁ ባሪያ እንደው ሱብሓነላህ የሚዘገንን ነገር ነው። ምን ብለህ ነው? የሚሸጥ ባሪያ ቢሆን እንኳን ሰው አይገዛውም ነበር አሉ። ወልዕያዙ ቢላህ እንኳን አምላክ ይሄ ነው ብሎ ሊያመልክ። ወልዕያዙ ቢላሂ ተዓላ እንዲህ ያለ ነገር። አለዚያ ደግሞ ምን ልታደርጉ ነው? ልትገጣጥሙ ነው። አይ አንድ ብቻ አይበቃም፣ ጀምብ ሁለት እናድርገው ልትሉ ነው። በቃል ኤርሜስ አይ ቲንክ ቆስጠንጢኖስ ተዘጋጅ። ሎክ ስለዚህ አካላቶቹ እንደዚህ ከሆኑ ባሪያ እንኳን ገባ ላይ አውጥተን እንደ ባሪያ እንኳን እንሽጠው ብንል አላህን ማንም የሚገዛን የለም። ምክንያቱም በጣም ነው የሚዘገን ነው። ከ6 ወር በፊት እኔ ምን ብዬ ነበረ? አላህን በትክክል ካወቃችሁት አካልን ለሚያሰብቱ እጅግ ዘግናኝ ቀፋፊ ነው የሚሆነው። ከ6 ወር በፊት ነው ያልኩት። ኤኒዌይስ ክርስቲያን ይከፍትልሃል ወይንስ ቆስጠንጢኖስ ከፍ ይበል? ቦስ አላገኘም። እንሰራለን ታዲያ እዚህ ያዝና ነው። ኦኬ አስተካክል አንተ ኔትወርክን። እኔስ ቪዲዮ አንፈልግም። በቃ ካሁን በኋላ ወደ ውይይት ግባ፣ መልሰ ወደ አዲስ
በዋሪ 11:45 እንክፈተው። ኦኬ አብዱል ሰመድ መሱ እንኳን ደህና መጣችሁ። ኦሮሞ ፈንደንዴ ሳሚቴ እኔ ኦሮሞ ነኝ ነጋኬቲ ነጋራይ ገለታ ዋቀየ ጋፊ ወሲ ጋፈደና ደብሶ ደንዴሶ አይ ሙስሊም አራቹላኒ ክርስቲያና ኦኬ ሙሐመድ ወጋሜ ቀጥ እርገማ ታኤ ወጋ ፍርታ ማረፍ ሳያል ቡካሪ ሰዲረት ያርገታ ከነሞ ሳያል ቡካሪ ሐዲስ ነምበር ሰዲ በካን ሳያል ቡካሪ ኩማ ጃፍ ዲባሰ ገሊፍ ሰደተሚ ለማረት ያርገታ ኦኬ ዱራኒ ኦሶ ሂንን ዱራ ኢን አላቲን ዱራ ዮከሲን ካኢን ዱራ ሙስሊም ኒ ጀራ ቱሬ እንጀሮ እንዴ አከሜቲ ዱፌ እርገማ ታኡ ደንዳይሬ ፉማ ከኤት አን እርገማ ረቢቲ ጀደት ካይካ አቺ ወዳ እስላማው እንደስ እንዴ እስላማው እንደውም ባየሲን ጃላዳ ባየሲን ከወጃ አማርፋ ባየ ነገሩ ገሩነን አጋ ዱባቸው እንደንደው ባየንም ከሞ ሲንጃለዱኒ ቤቱ ባየሲን ከበኛ ባየሲን ጃላና ኑዝራዳ ሞሬኖ ዴራዳ ባየሲን ከበኛ ኦኬ ኦኬ ጀባዳ ጆሌን ጅሩ ሚቲ ደሱ ፋን ይሩ በር ፋን ኦሮሞ ከንንዳ ደሱ ጅራታፋ እንቃቡ ገሯና ፎሎ ሳይን ጥያቄ ያላት ከተመቸ አሁን ባላህ እንትና ባወራው ማለት ማል አጋፊንስ ኦኬ ማል ለረ ሰላም እንዴት ነሽ አዩ ደህና አለን የሆነ ጥያቄ ልጠይቅ እፈልጋለሁ እሺ ቀጥይ አላህ እንዴት ይወርዳል በምን ጊዜ ይወርዳል ያ እሱን ከሌሊቱ 1/3 ላይ አላህ ወደ ቅርቢቱ ሰማይ ይመጣል ይላል ይወርዳል ይላል እና ይወርድና እጁን ዘርግቶ ማነው ይቅርታ የሚጠይቀኝ ይቅር የሚለው ማነው ምህረት የሚለምነኝ የምመረው እያለ ጥያቄ ይጠይቃል እሱን እንትና ኔትወርክ እምቢ ስላላቸው ነው ልጆች ቆይ ይገባሉ እናያቸዋለን በደንብ በዚህ ጉዳይ ላይ በደንብ እናያለን ልጆች ሲወያዩ ታያለሽ እኔ ግን እንደማውቀው እንደዚህ አይደለም እሺ እንዴት ነው ሙስሊም ነው ይሄንን ማያቅ የለም የታወቀ ነው ከሌሊቱ 1/3 ላይ አላህ መጥቶ ማን ነው የሚሰጠው የሚለምነኝ ማን ነው ኃጢአት ሲሰራ ይቀርምለው ይላልና ሙስሊም ነው ይሄንን ማያቅ የለም ወይ ሙስሊም አይደለሽ ማለት ይቻላል እንጂ ከሌሊቱ 9 ሰዓት የሚባለው ነገር ነው አው ሰምቼ አውቃለሁ እኔ ግን ያ ከሌሊቱ 1/3 ማለት 9 ሰዓት አካባቢ ማለት ነው ከ8 ሰዓት በኋላ ሐዲሳቶቹ ትንሽ ግጭት አለባቸው እዚህ ጋር ከሌሊቱ 1/3 ሚል አለ ከሌሊቱ 1/3 ሲቀር ሚል አለ ከሌሊቱ 1/3 ካለፈ ሚል አለ ሶስቱንም የያዘ ስለሆነ ሐዲሱ ካለፈ ሚል አለ ላው ላይ ሚል አለ ወደ ኋላ ሚል አለ የተለያዩ ሐዲሶች አሉ በዚህ ዙሪያ ላይ ኦን አቨሬጅ ግን ከሌሊቱ 1/3 ሚለውን ብንይዘው ወደ 9 ሰዓት አካባቢ ማለት ነው እኔ ምለ ኦኬ ብዙ ጊዜ የኸዋርያና የሙስሊም እምነት እንትን ይላንና ይለያያንና አላህ ደግሞ ሱፊ ነች ወይንስ ዋብያ ነች? ሱፊያ እኮ ኦኬ። ሱፊያዎች ይሄንን አይቀበሉም። ሱፊያዎች አላህ ማለት አይታይምም፣ በቃ ይሰማን ግን አይታይም። አካል እንዳለው ግን እናውቃለን። አላህ ከአርሽ በላይ ብላ ነው የምታምነው ወይንስ አላህ መውጁዱን ቢላ መካ ብላ ነው የምታምነው?
አላህ ለቦታ ብላ ነው ወይንስ ከአርሽ በላይ ተቀምጧል ብላ ነው የምታምነው? በላይ ነው የት ነው ያለው? በላይ ነው እንጂ በላይ ነው ያለው፣ ከአርሽ ላይ ነው። እንደዛማ ካለችማ ዋብያ ነች። መደም አታውቅም ማለት ነው አቂዳዋን። ሁለቱንም ደብልቀሽ ነው ያሹ። ለማንኛውም ዋብያዎቹም ሲያወሩ ትሰሚያቸዋለሽ፣ አባሾቹም ይገባሉ፣ እነሱም ሲያወሩ ስሚያቸው። አቂዳሽን በደንብ አለየሽውም አንቺ። እንደዛ ይመስለኛል። እሺ ማወቅ ፈልጋለሁ። እሺ ችግር የለውም። ጅብሪል እንኳን ደህና መጣ። ካሲም ጅብሪል መልካም። ትንሽ ድምፅ የሚረብሽ ነገር አለ። ኦኬ ቃሲም ይሰማል? ቃሲም 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 ሎክ። እሺ አንዴ አዲሱን ክፈትልን። ክርስቲያን ኔትወርክ ከተስተካከለ እሺ አሁን ይሰማል። ኦራይት እንኳን ደህና መጣ ብለናል። ሜቢ ቶፒኩን ሰምተዋል ብዬ አስባለሁ። ደጋግመን እንትን ስላልን ኔትወርክ ነው ያዛገን። አላህ ከሌሊቱ አንድ ሶስተኛ እንትኑ ምንድን ነው አካል እያልክ ነበርና እስኪ እሱ ላይ ያለህን ጥያቄ ጠይቀኝ። መውረዱ ላይ እናውራ። ሞር ዛሬ አካሉ ጉዳይ ላይ ስላልሆነ ቶፒካችን አላማን ዋብያት መስለኛለህ ፕሮፋይል እንደዛ ነገር ስለሆነ አላማንም አይመስልም። ፕሮፋይል እንደዛ ይላል ዋብያ ይላል። ኤንኤስ አታጸድቅም እንደዛ አካላትን አንተ ኦኬ አታጸድቅም። አይ ዶንት ኖ ምኖቹን አካላት ታጸድቃለህ አታጸድቅም አሉት የተባሉትን አምናለሁ። ስለዚህ በቃ በዛ ላይ እንግባባና ስለዚህ እጅ አለው ባት አለው እግር አለው ሁለት አይን አለው ሁለት እጅ አለው ሁለት ጆሮ አለው ምናምን ብለህ ታጸድቃለህ። የማንም አይመስሉ ሁለት አይን ሁለት ጆሮ የሚል አለ። አይን ግን ታላ አንተ አንድ አይን ነው። ስንት አይን ነው ያለው? አንድ አይን የሚል አይተሃል? ምንድን አይን የለው እኮ አንድ አይን ሁለት አይን የሚል አንብበሃል? አይን የለው ማለት ያነበብከውን ተናገር። ያነበብከውን ተናገር። አሁን ስንት አይን አለው ብለህ ነው የምታምነው? ስንት አይን ነው ያነበብከው? እኔ ያነበብኩት ምን ያደርግልሃል? ስለአንተ ተናገር እንጂ። አውቃለሁ ብለህ እዚህ ቁጭ ብለህ እያስተማርክ ትንሽ ብለሽ ምናምን ሰው አስቀምጠህ ስለአንተ አላህ እኔ እኮ አይደለሁም የምነግርህ እኮ የአንተን አላህ አምላክነት እናገራለሁ ብለህ ቁጭ ብለህ እናገራለሁ እኮ ብለህ አውቃለሁ ብለህ ዛሬ የምናወራው ቶፒክ ይሄ ነው ብለህ ቁጭ ብለህ እኮ እያወራህ ነው። አልወጣኝም። እኔ እሰጥሃለሁ መረጃዎችን፣ ችግር የለውም። እኔ ለተናገርኩህ መረጃ እንደሰጠህ አውቃለሁ። ግን ቆይ ቶፒክ ስላልሆነ ነው። እኔ አሁን ፕሊስ ቆይ ጅብሪል ቆይ እሺ እንሰማማ። ጅብሪል ቆይ አንድ እንሰማማ። አዳምጥ ቆይ። ለምሳሌ እኔ እግር አልኩኝ። ሚውት አታድርገኝ። እያወራን አይደለም። አዳምጥ እሺ። ቶፒክ ስላልሆነ ነው እያወራን እኮ ሚውት ማድረግ ያስፈልጋል። ቆይ አዳምጥ እሺ። አትከራከር። ቶፒክ ስላልሆነ ነው። አካላቶች እንዳሉት ካጸደቅ መውረዱ ላይ ብቻ እናውራ። መውረዱ ላይ ታወራለህ። እያወራን ሚውት አታድርገኝ እኮ መውረዱ ላይ አውራ። መውረዱ ላይ አውራ። አለበለዚያ ቻሌንጅ አደርግና ቆይ ቻሌንጅ አደርግና እኔ እንደዚሁ አይደለም ቻሌንጅ ሳደርግ ደግሞ ላወራው ነገር ደረጃ ስለማመጣ አውጆች አሉት። አንተ አሁን ሁለት አይን አለው ስትል የት ያነበብከው ነው እንደዛ የምትለው ነው? እሱ ችግር የለውም እኔ አሳያለሁኝ። ስለዚህ የለውም ካልከኝ እኮ አሳይ እኮ ነው። የለውም በቃ የለውም። እሺ በቃ አይን አንድም የለውም። አይልም አልኩ እኮ አንድም አይን የለውም። አይልም አልኩ ይላል እንደዛ የሚል አንብበሃል? ኧረ በምን ትጨቃጨቀኝ? ሐዲስ ላይ አካል አጸድቃለሁ አላልከኝም? እንደ አሁን እኮ እሱ የተናገረውን እንጂ አንተ የተናገርከው ነው። እዚህ ላይ መዋሽ ባታለ የለውም። እሺ ባታለ የለውም። እሺ ተጠቅሷል አለ ተብሏል፣ ግን ምን አይነት እንደሆነ የለም አይታወቅም። እኔ ይሄንን ይመስላል ብዬ መች ወጣኝ እኔ ያለው በቃ ስለዚህ ሁለት አይን እያልክ አንተ እኮ ቁጥር እያስቀመጥክ ስለሆነ ነው የተጣላ ነው። ስንት እግር ነው ያለው?
አይታወቅም። ስንት አንብበሃል? በቃ አይታወቅም። ስንት እጅ ነው ያለው? ያልተነገረን ነገር አልተነገረም። ስንት እጅ ነው ያለው? አይታወቅም። ስንት ጣት ነው ያለው? እንደዛ የሚል የለም እያልኩ በአምሳላችን እንፍጠር ያለው እግዚአብሔር ነው። እግዚአብሔር ነው ሁለት እጅ አጠቆኔ ቁጭ በልና አዳምጥ። አሁን ላልከው ቆይ ነገር አዳምጥ። ብልት ያለው በአምሳላችን አዳምጥ። ስንት እግር እንዳለው፣ ስንት ጣት እንዳለው፣ ስንት እጅ እንዳለው ባቱን መረጃ ላምጣብህ። እስልምና ለቀት ወጣለህ። መረጃ ልስጥህ። እስልምና ለቀት ወጣለህ። ቆይ እሱ እናደርጋለን። እኔም ደግሞ መረጃ ልሰጥህ ነው። ምን መረጃ እሰጥሃለሁ መሰለህ? ትሰጠኛለህ። እሱን የኔን ትሰጠኛለህ። ታደርጋለህ። እዛ አዳምጥ። ሉክ አልተጠቀሰም ብሏል። እኔ ቶፒክ ስላደረከኝ አዳምጥ። አትጩህ። እኔ አሁን በአምሳላችን እንፍጠር ሲል የሰው ልጅ ሌላ ቶፒክ ውስጥ አትግባ። ቆይ እኔ ጋር መረጃ ትጠይቀኛለህ። እኔም መረጃ ላውጣልህ። አደንግጥ። ሰው ልጆችን እንደሚመስል አደንግጥ። እኔ ጋር ጥያቄ ካለ ትጠይቀኛለህ። ሰላም ነው። አላህ ስንት እጅ እንዳለው ላውጣለህ ወይ? ስንት እግር እንዳለው፣ ስንት ባት እንዳለው፣ ስንት አይን እንዳለው፣ ስንት ጆሮ አለው ላሳይ መረጃ። ተረጋጋ። እሺ እኔም ላሳይህ። ሰውዬ እኔን ታሳየኛለህ? የለም አልተጠቀሰም ብለሃል። እግዚአብሔር አዳም ኢዴት ሁለታችንም እናወጣ። እንደዚህ አይነት ሰዎች ናቸው እኮ አሁን እናውቃለን ብለው እንትን የሚሉት። ጨምረቃ ቻሌንጅ አድርጉኝ። የለም ካላችሁ እኔ ጋር ጥያቄ ካለ ትጠይቀኛለህ። አምላክን ለምን ትክደዋለህ? ያለ መረጃ ዝም ብለህ 2000 ሰው አስቀምጠህ እየዋሸ ነው እያለ ነበር አለ። እኔ ቶፒኬ ስላልሆነ ነው። አላህ ስንት ጣት አለው? ስንት እጅ አለው? ስንት እግር አለው? ተጠቅሷል። ቶፒኬ አይደለም ግን ስለ መውረዱ እናውራ ነው ለጊዜው። ኤኒዌይስ ስለ አንተ አላህ እያወራን እኔ ስለ እግዚአብሔር ልንገርህ። ስለ እኔ እግዚአብሔር እኔን ጠይቀኝ። የካድኩት ነገር አለ? ምን አለው ምን የለውም ብዬ አልተናገርኩም ገና። ስለ እኔ አምላክ አይደል? ስለ ራስህ ቅድሚያ ለምን ትደነግጣለህ? መረጃ ሊመጣብህ ሲል አትጨማለሁ። በስርዓት ለምን አወረድከው ታዲያ? ለምን አታስረዳውም? ሰው ልጅ እኮ ሰውን ሲያስረዳ አይደለም። አብዱል ሰላም ቶፒክ አይደለም። አላህ ስንት እጅ አለው፣ ስንት ባት አለው፣ እግር አለው የሚለው ቶፒክ አይደለም። ታጸድቃለህ አልኩት። አዎ አጸድቃለሁ አለ። ስለዚህ የምታጸድቅ ከሆነ ስለዚህ አላህ እጅ አለው እግር አለው እንደዚህ ብዬ እንለፍ ወደ ቶፒኩ ስለው ምንድን ያደረገው እሱ እኔን አታክ ማድረግ ጀመረ። ምንም አታክም ማለት ነው። 2000 ሰው የምታስተምረው ያልተጠቀሰውን እንደዚህ እያወራ ምናምን እያለ ስድብ ውስጥ ገባ ማለት ነው። እኔን እንደ መሀይም ማድረግ ጀመረ። ሰው እንደዛ ከሆነ እኔ ቁጥሮቹን ላሳይ በመረጃ ስለው ከዛ ምንድነው መረጃ አንጣ አይደለም አሁን ያለኝ። ከዛ ከፍ አድርጌው መረጃ ላንጣለ ስለው ወደ እኔ መጣና ሌላ እንትን ውስጥ ገባ ማለት ነው። ይሄ ደግሞ ማይሆን ነገር ነው። ገባ መረጃ ጠየቀ አይደል? በመጀመሪያ እንደ ጀግና ሆኖ ውሸት ነው ብሏል። ውሸት ነው ካለ መረጃ እንድሰጠው እሺ ቀጥል መረጃውን አውጣው ነበር ማለት የነበረበት። ኤኒዌይስ አሁን ወደ ቶፒኩ ክርስቲያን አለ መረጃ ጠየቀ ክርስቲያን ዛሬ ኔትወርክ በጣም እያስቸገረው ይመስለኛል። ኦኬ እፎይ ይሰማል? ጥያቄ ልጠይቅህ? አንድ ቶፒኩ ላይ አንድ ቶፒክ አጠር ያለ ነው ማለት አላስረዝመውም። ታፊክም ትቀጥላለህ። ክርስቲያን አለ እሱን እኮ ትቀጥላለህ። ምንድን ነው እሱ? እሺ ቀጥል። እሺ ጥያቄ ማለት አሁን ስለ እስልምና ትክክል አለመሆን እየሰበክ ነውና አሁን ለምሳሌ እስልምና ትክክል አይደለም ብዬ ለማን አንተ በምትሰብከው መልኩና ክርስትና ትክክል ነው ማለት ነው? የራ መርዝቅ ካንሽ እና አንተ እስልምናን ስለሰበክ እስልምና ትክክል አይደለም ማለት ያንተ ሃይማኖት ትክክል ነው ማለት አይደለም። ስለዚህ ምን ጥቅም አለው ላንተ? ጥቅም አለው። ኦኬ
አንድ የሚባል ጥቅሙ ምንድነው? እሱ እስልምና ክርስትና ነው ትክክል እያልኩ እየቀጠልኩ ስለሆነ ኦኬ መልካም ምንድነው ያልኩሽ መሰለሽ? እስልምና ስህተት ነው ባልኩበት ቅጽበት ላይ ክርስትና ትክክል ነው እያልኩ ስለሆነ ለእኔ ይጠቅመኛል። ምን ይጠቅማል አልሽው ማለት ነው። ምክንያቱም ክርስትናን ተቃውሞ የመጣ እስልምና ኮምፕሊትሊ እስልምና ከክርስትና ተቃራኒ የሆነ የመጣ ሃይማኖት ነው። ከነ ተቃርኖ የመጣ የክርስቶስን አምላክነት ድና ያርጉ ስዕለትን ክዶ የመጣ አስተምሮ ነው። የነቢያትን አስተምሮ እንዳለ ጥሶ የመጣ አስተምሮ ነው። ተቃርኖ የመጣ አስተምሮ ነው። በዚህም ምክንያት እስልምና ስህተት ነው ስል ክርስትና ትክክል ነው እያልኩሽ ስለሆነ ይጠቅመኛል ማለት ነው። ኤኒዌይስ ወደ ቶፒኩ እንመለስና እነሱማ ሲሉ እኮ ትክክል እንደዛ እኮ ብለው ነው የሚያምኑት እነሱም። አንቺ ምን ብላሽ ነው የምታምኙ? ኤኒዌይስ እኔ አንድ ሃይማኖት ትክክል ነው ብሎ ስለተሰበ የሰው ማለት አንተ ሃይማኖትን እኮ መስበክ ትችላለህ። የኔ ሃይማኖት ትክክል ነው ስትል ወደ አንተ የሚመጣ ሰው ይኖራል። ግን ያ የሰው ሃይማኖት ትክክል አይደለም ብለህ ስትሰብክ የአንተ ሃይማኖት ትክክል ነው ማለት ነው ብዬ አላስብም። ሌላም ብዙ ሃይማኖት ስላለ ስለዚህ ከዛ ውስጥ አንዱ ሊሆን ይችላል ብዬ ነው የማስበው። የኔን ሃይማኖት እንኳን እንድጠላው ብታደርገኝ ለምሳሌ ያህል ማለት ነው። እና ያው የእናንተ ትክክል ነው የምልሽ። ግን ለሚወጣው ሰውዬ ሉክ ከእስልምና ሲወጣ እስልምና ስህተት መሆኑን ካወቀ ነሰሰርሊ ክርስትና ነው ትክክል ማለት ላይጠበቅበት ይችላል። ገባሽ? ቡዲዝም ነው ትክክል ብሎ ወይንም ደግሞ ዋቄ ፈታ ነው ትክክል ብሎ ሊቀጠል ይችላል ለሚወጣው ማለት ነው። ለዋቄ ፈታው ጋር ሄዶ ሲጠይቀው ዋቄ ፈታው ነው ትክክል፣ እኔ ጋር ሲመጣ ግን እኔ ጋር ነው ትክክል። እውነት አንዲት ነች ብዬ ነው ማምነው። አንዲት ሃይማኖት አንድ ጌታ ነው ያለው ብዬ ነው ማምነው። ስለዚህ እውነት ደግሞ እኔ ጋር ነው ያለው ብዬ ነው ማምነው። ከዛ አንፃር ነው እኔም እኮ ያልኩት እውነት አንተ ጋር አለ ብለህ እስከምታምን ድረስ የራስን ሃይማኖት ለሰዎች ብታስረዳና ብትሰብክ የተሻለው እሱ ነው ብዬ አምናለሁ። እኔ እንደራሴ እሱን ደግሞ የምናደርገው ምንድነው? እሱ የአንቺ ስህተት ሳሳየሽ ነው እውነት የሚገባሽ። የአንቺ ስህተት መሆኑን በዛው ሳሳየሽ ይሆናል ማለት ነው። ለምሳሌ ያለሽበት ያሹ አምላክ እንዳልሆነ እያሳየሽ ነው። የራሴ የምሰብከው በዛ ውስጥ ነው። የአንቺ እንዲናው ስልሽ የኔ ደግሞ እንደዚህ አይደለም እያልኩሽ ስለሆነ ማለት ነው። ከዛ አንፃር ነው። ኤኒዌይስ ኦኬ። ለማንኛውም አሁን ቀጥል አስተምርበት። ያው ሌላ ጊዜ እንጠይቃለን። እሺ አብዱስ ሰላም ይሰማል? ይሰማል። እንኳን ደህና መጣህ። እንኳን ደህና ጠበቅ። መልካም። ከሌሊቱ 1/3 ሲቀር አላህ ወደ ቅርቢቱ ሰማይ ይወርዳል የሚለውን ታምንበታለህ? አምንበታለሁ። በመጀመሪያ ጥያቄ አለኝ። ቅድሚያ የእኛው ላይ መልስና ትጠይቃለህ። በመጀመሪያ ይሄንን ልጠይቅና ጥያቄውን ከመለስክልኝ በኋላ በሚገባው መልስልሃል። ችግር የለውም። አንተ ነህ እንግዲህ ለተሳሳቱት ምላሽ ሰጣለሁ። ስህተት ያለበት ቦታ እኔ ሞላለሁ አሳካለሁ ብለህ ነው ፊት ለፊታችን ቁጭ ያልከው እና እንጠይቅህ እና ከዛም በኋላ ጠይቀን ከመለስክልኝ ችግር የለውም። ያለውን ነገር እናስተካክላለን። በመጀመሪያ በኢየሱስ ክርስቶስ ታምናለህ? አዎ። እሺ። ኢየሱስ ክርስቶስ ፈጣሪ ነው፣ ሁሉንም የፈጠረ ነው፣ ምድርንም ሰማይንም የፈጠረ ነው ብለን የምታምንበት? አዎ። ታምንበታለህ? በሚገባ። እሺ። እንግዲህ ኢየሱስ ክርስቶስ ፈጣሪ ከሆነ ኢየሱስ እንደተፈጠረ ታውቃለህ፣ እንደ ፈጣሪ እንደፈጠረው ታውቃለህ። ኢየሱስ ክርስቶስ ደግሞ ተፈጣሪ ነው። ኢየሱስ ክርስቶስ ሳይፈጠር በፊት
ያ ፈጣሪ ነው እንግዲህ ሰማይን ምድርንም ሁሉንም ነገር የፈጠረው ኢየሱስ ክርስቶስ ነው ብለን የምታምንበት ኢየሱስ ክርስቶስ ሰማይን ሁሉን ነገር ፈጠረ። ኢየሱስ እንግዲህ እንደፈጠረ ነው ሁላችሁም የምታምኑበት። ኢየሱስ ክርስቶስ ሰማይን ምድርን ሁሉን ነገር ከፈጠረ በፊት ኢየሱስ እንግዲህ ፈጣሪ ሆነ። ኢየሱስን የፈጠረው ማን ነው? እንችን ጥያቄ ብቻ ነው እኔ እንድመለስልኝ የምፈልገው በመጀመሪያ ማለት። መልካም ኢየሱስን እንዴት ነው የምታውቀው አንተ? ተፈጣሪ ነው። ተፈጣሪ ነው ማለት ምን ማለት ነው? የተፈጠረ ነው። ኦኬ። ስለዚህ መኖር የጀመረው ህልውናውም የጀመረው ኢየሱስ ሲወለድ ነው ማለት ነው። እንደዛ ነው የምታምነው? ማርያም እንደወለደችው ታምንበታለህ መቼም እኮ ከእሷ ከተወለደ በኋላ ነው እንጂ አስቀድሞ አልነበረ ማለት ነው። አልነበረ። ኦኬ። እሷ አሁን የእስልምና አስተምሮ ነው የሚሆነው። በእስልምና አስተምሮ እንደዛ ታምን ትችላለህ። በእኛ ግን እንደዛ አይደለም። ቆይ የፈጠረ ከሆነ ከፍጥረት በፊት ነበር ማለት ነው። ሰማይና ምድርን የፈጠረ ነው ካልን እሱ ሰማይና ምድርን ልብ በል፣ ሰማይና ምድርን የፈጠረ ጊዜንም የፈጠረ ከሆነ ሁሉ ፍጥረት የሚመጣው ከጊዜ በኋላ ነው አይደለ? ከጊዜ በኋላ ነው የሚመጡት ሁሉም ፍጥረታት በጊዜ ውስጥ ነው የሚሆኑት ማለት ነው። ስለዚህ ሰማይና ምድርን ከፈጠረ የሁሉ ፈጣሪ ከሆነ ስለዚህ እሱ ምን ሊሆን አይችልም ማለት ነው? ከፍጥረት በኋላ ሊሆን አይችልም፣ የተፈጠረ ሊሆን አይችልም ማለት ነው። ስለዚህ ክርስቶስ አስቀድሞ ቃል ነበረ። ስጋን ከመዋሃዱ በፊት ቃል ነበረ። ያ ቃል ደግሞ ስጋን አልለበሰም፣ ስጋን አልተዋሃደም ነበረ። ያ ቃል አካላዊ ቃል ፈጣሪ ነው። ልብ በል፣ አምላካችን ቃል አለው ብለን እናምናለን። ቃሉ ደግሞ ፈጣሪ ነው ብለን እናምናለን። ልክ አንተ ቁርአን ከለም አላህ ነው ብለህ እንደምታመን ማለት ነው። እኛ ደግሞ የአምላክ ቃል ምንድነው ብለን እናምናለን? ፈጣሪ ነው። ቃሉ አካላዊ ነው። ስለዚህ ያ ቃል ልብ በል፣ በመጀመሪያ ቃል ነበር ይላል ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ። ቁጥር 3 ላይ ከዛ ቃልም እግዚአብሔር ነበር ካለ በኋላ ቁጥር 3 ላይ ሁሉ በእርሱ ሆነ። ልብ በል፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች ስንኳ ያለ እርሱ አልሆነም ይላል። ወንጌሉን እየነገርኩ ነው፣ ስለ ቃል ማለት ነው እኮ። እንደዚህ ያለው ማን ነው? ዮሐንስ በወንጌሉ አዳምጥ። ስለዚህ ቃል በመጀመሪያ የነበረ አካላዊ ክርስቶስ የሾመው የመረጠው ደቀ መዝሙሩ ማለት ነው፣ ያስተማረው። ስለዚህ ስለ ቃል ሲነግረን ምን አለ? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ሁሉ በእርሱ ሆነ። በማ በቃል ከሆነውም አንዳች ስንኳ የቀራለን እንዳትል የለም። ሁሉ በማን በቃል ሆነዋል አለ። ስለዚህ ሁሉ በቃል ከተፈጠረ፣ ሁሉ የቃል ገንዘብ ከሆነ ለቃል ከተፈጠረ፣ በቃል ከተፈጠረ፣ ቃል ደግሞ እንዴት ነው በዓለም እንኳን ነበር ይለዋል ቁጥር 10 ላይ። ከዛ ቁጥር 14 ላይ ሲመጣ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ስለዚህ ቃል ሉክ በመጀመሪያ ፈጣሪ ነበረ። ያ የአምላካችን ቃል አካላዊ ቃል የአብ የባህሪ ቃሉ ያ አካላዊ ቃል ወልድ ምንለው ወይም ልጅ ብለን የምንጠራው ቃልን ሁሉን ሰማይና ምድርን የፈጠረው በስጋ ተገለጠ። ምን ሆነ? ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ። ስለዚህ ቃል ምን ሆነ? ስጋን ተዋህዶ በስጋ ተገለጠ። ስለዚህ መቀየር ሳይሆን ስጋን ተዋህዶ ምን ሆነ? ከማርያም ስጋና ደምን ተካፍሎ ነፍስን ተካፍሎ በስጋ ተገለጠ። ቆላሲያስ ምዕራፍ 2 ላይ ቁጥር 9 ላይ በእርሱ ይላል በእርሱ የመለኮት ሙላት፣ ልብ በል፣ በእርሱ የመለኮት ሙላት በስጋው ምን በስጋው ተገልጦ ይኖራል። ምን አንተ ሰው ብቻ ነህ፣ ስጋ ብቻ ነህ። በክርስቶስ ውስጥ ግን የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላል። ፊልጵስዩስ ምዕራፍ 2 ቁጥር 6 ከ5 ጀምሮ እስከ 7 ስታነበው እርሱ በመጀመሪያ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው አልቆጠረው። አዳምጥ። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው አልቆጠረውም። የባሪያም መልክ ይዞ በምስሉም እንደ ሰው ተገኘ፣ ይሄውም ለመስቀል ሞት እንኳን የታዘዘ ሆነ አለ። ስለዚህ ልብ በል፣ በመጀመሪያ ቃል ብቻ ነበር፣ ቃል ደግሞ ፈጣሪ ብቻ ነበረ። ነገር ግን ስጋን ፈጠረና ከማርያም ልብ በል፣ ከማርያም ስጋና ደምን ነሳና
ፈጣሪው ማን ነው? የፈጠረው ማን ነው? አዳም ራሱ ቃል ወልድ ራሱ ቃል ከዛስ በፈጠረው ስጋ ተዋህዶ ተገለጠ። በስጋው ራሱ ነው ራሱን የፈጠረው ማለት ነው። አዳምጥ፣ ስጋውን እያልኩ ነው። ስለዚህ ሁሉ በእርሱ ሆነ ብዬ ነገርኩ። አዳምጥ፣ ቆይ አቸኩል ያዳመጥክ ስላልሆነ ዲፌንሲቭ ሜንታሊቲ ዛትምጣ። አዳምጥ ቅድሚያ። ስለዚህ ቃል ሁሉን ፈጠረ አልኩ አይደለ? ያ ሁሉን ከፈጠረ በኋላ ማርያምንም የፈጠራት እሱ ነው። ፕሊስ ሚዩት አድርገው። ሁሉ በእርሱ ሆነ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም ካልኩ ፍጥረት ሁሉ የተፈጠረው በማን ነው? ሁሉ ነገር የተፈጠረ ብሎ የሚነገረው በማን ነው? በቃል ነው። ነገር ግን ቃል ምን ሆነ? ነቢያትን ሲልክ ከቆየ በኋላ ዕብራውያን ምዕራፍ 1 ላይ ቁጥር 2 ላይ ጀምሮ እንደሚናገረው አስቀድሞ ነቢያትን ሲልክ ከቆየ በኋላ መጨረሻስ ዓለማት በተፈጠሩበት በልጁ በዚህ ዘመን አብ ተናገረን ይላል። ዓለማት በማን ተፈጠሩ? በልጁ። ልጁ የሚባለው ማን ነው? ቃል ልጁ የተባለው ለምንድን ነው? ከእርሱ ከአብ የሚወጣ ስለሆነ ቃሉ ወይንም የባህሪ ቃሉ ወይንም ልጁ ተብሎ ይጠራል። ለአንተ ቁርአን ብለህ እንደምታምነው ማለት ነው። ቁርአን ፍጡር አይደለም ብለህ ነው የምታምነው። አንተም ቁርአን ምን አይደለም ብለህ ነው የምታምነው? ፍጡር አይደለም ከለም አላህ ነው ብለህ የምታምነው። ሱነን አቢ ዳውድ 47:37 ላይ ቁርአን ፍጡር አይደለም፣ ቁርአን ምንድን ነው? ከለም አላህ ነው። ሱረት ተውባ አያ 9 ቁጥር 6 ላይ ሱራ 9 ቁጥር 6 ላይ እንደምታምነው ማለት ነው። ፍጡር ያልሆነው ያላ ቃል ወረቀት ላይ ግን ሰፍሯል። እኛ ግን ምን ብለን እናምናለን? ያ ፍጡር ያልሆነው ፍጡራትን ያስገኘው የእግዚአብሔር ቃል በስጋ ተገለጠ፣ እርሱም ክርስቶስ ነው። እርሱ የተባረከ አምላክ ነው። አባቶ ለነሱ ናቸውና ክርስቶስ ከነሱ ፕሊስ አዳም ጣሪያም አንተ ያልከው ምንድን ነው? ናስ ከፍ በል። ምንድን ነው ያልከኝ? አንተ ምንድን ነው የጠየቀኝ? ምን መለስኩልህ? ምንድን ነው የመለስኩልህ? ምንድን ነው የጠየቀኝ? አንተ እኔ ያልኩት በመጀመሪያ ማለት እሺ፣ ምንድን ነው የጠየቀኝ? ምንድን ነው የጠየቀኝ? በንዴት አይደለም በትዕግስት ምንድን ነው የመለስኩልህ? ምን ጠየቀኝ? ምን መለስኩልህ? ማን የፈጠረው አልከኝ? ራሱ ፈጠረ አልኩህ። ምንድን ነው የመለስኩልህ? እስኪ ሁለት ጥቅስ አስታውስ። አንተም ከእናት ወር የወጣከው አይደል? ከእናት ወር አይደል የወጣከው? ኢየሱስም ከመቤቴ ማርያም እንደወጣ ታውቃለህ። እንዴት ይሄ ሰው ኢየሱስ ክርስቶስ ከእናት ወድ እየወጣ እንደ ስቱፒድ ኢዴት አላህ በቂያማ ቀን እግሩን ገሃነም ውስጥ ይከታል። ገሃነም ውስጥ ደግሞ መግልና እጣቢ ነው ያለው። ገሃነም ውስጥ ይገባል። ስለዚህ ገሃነም ውስጥ ስለገባ ፍጡር ነው ማለት ነው። ከሌሊቱ 1/3 ሁሌም ሰማይ ውስጥ ይገባል። ገሃነም ያሉ ሰዎች የሚመገቡት ምንድነው? የመግል እጣቢና የቁስል ፍቅፋቂ ነው። እዛ ውስጥ አላህ ይገባል። ተረጋጋ። ቅድሚያ ማን የፈጠረው ነው የመጀመሪያ ጥያቄ። ሁሉን የፈጠረው ቃል ነው። ቃል ግን በስጋ ተገለጠ። ስጋን ፈጥሮ ተዋህዶ በስጋው ተገለጠ። ቃል መለኮት ብቻ ነው ስጋ ያልነበረው፣ ፍጥረታትን ሁሉ ያስገኘ ነው። ያ ቃል በስጋ ተገለጠ፣ ስጋን ተዋህዶ። ስጋው ማንፈጠር ቃል ራሱ። እናቱ ማንፈጠራት ራሱ ቃል። ክርስቶስ ማን ነው? ስግው ቃል፣ በስጋ የተገለጠ ቃል። ያ ቃል ደግሞ ፈጣሪ ነው። ቁርአንህ ላይ ለምሳሌ ስንሄድ ያላ ቃል ነው ብለህ ታምናለህ። ቁርአንን ሽንት ቤት ዘው ትገባለህ። ፍጡር አይደለም ብለህ ታምናለህ። ያላ ሲፋት ነው ብለህ ታምናለህ። ሽንት ቤት የገባ ምናምን ጀስ እንደዚህ አይነት ኢዴት ዳም የሆነ ሜንታሊቲ ይዛችሁ አትምጡ። ለማወቅ ጠይቁ። ጥያቄያችሁ ሽፍት አታድርጉት ማለት ነው። እዚህ ላይ እፎይ ቶፒኩ ላይ ታወራለህ። አላህ ጀሃነም ውስጥ መግል ምናምን ይዞ ይወጣል የሚለውን ማስረጃ ብትሰጠኝ። ኦኬ ማለት ነው ይፈልጊው ነው። በቂያማ ቀን አላህ እግሩን ጋር ነው የሚከተል አይከተም እኮ እኔ እኮ ማስረጃውን እንድትሰጠኝ እያልኩ ነው። ቶፒኩ ላይ እንትን እንበልና በኋላ ላይ ሱረቱ ቀለምን ስታነቢ أخي أختك من فلسطين وعندي بيبيع الحليب بلش تقولهم يفرحوني أشتري طعام الله يوفقك يا رب. ምንድን ነው እያለች ያለችው? ጉዲስ ወጣቤ መቀብደናፍ ኬናስ እንጀቻ ጅርቲ። ኦኬ
እርዱኝ ማሳደግበት የለኝም ምናምን እያለች ነው። ጊፍት ስጧት። እሺ በቃ ይወድ አብደሲም ቦአሺ ይፎየ እሺ ኦኬ ጊፍት ያላችሁ ስጧት። ኦልራይት ጊፍት ያላችሁ ስጧት። እንትን ቸግሮኛል ምናምን ነው ያለችው። አረብኛ ነው ያላቅም አክቹዋሊ እንደዛ ነው ያለችው እያሉ ነው። الله يوفق أهل الصومال يا رب وأهل الحبشة وأهل اثيوبيا الله يجبر بخاطركم يا رب. أهل الحبشة أهل الصومال الله يحميكم يا رب. أخي أختك من فلسطين أخي طعام للبيبي طعام الله يحميكم يا رب. الله يفرج همكم يا رب ويجبر بخاطركم. طعام الله يحميكم يا رب. شكرا الله يجبر بخاطركم يا رب. الله يحميكم. شكرا الله يجبر بخاطركم يا رب. شكرا يا أخي الله يحميكم يا رب. طعام نشتري طعام الله يجبر بخاطركم يا رب. الله يحميكم يا رب. الله يوفق أهل الصومال أهل الحبشة الله يجبر بخاطركم يا رب. شكرا نشتري طعام أخي نشتري طعام الله يجبر بخاطركم يا رب. الله يحميكم يا رب. نشتري طعام الله يحميكم يا رب. الله يجبر بخاطركم. شكرا أخي الله يجبر بخاطرك يا رب. الله يحميك يا رب. الله يعزك يا رب. الله يحميكم يا رب. شكرا يا عيوني. نشتري طعام الله يحميكم يا رب. الله يجبر بخاطركم يا رب. شكرا يا أخي. الله يحميك يا رب. الله يجبر بخاطرك يا أخي. الله يوفقك يا أخي. نشتري طعام يا أخي نشتري طعام الله يحميك يا رب. الله يجبر بخاطركم يا رب. الله يسعدكم يا رب. اجعلها ميزان حسناتكم يا رب. الله يفرج همكم يا رب. الله يرزقكم يا رب يا أخي. جاه أهلي الله يحميكم يا رب. اجعلها ميزان حسناتكم يا رب. الله يرزقكم يا رب. اجعلها ميزان حسنات. أنا فلسطين بس أحكي عربي. الله يوفقك يا رب. يفرج همك يا رب. انت وكل ما في عربيك. لا أخي بي عربي. እዚህ ውስጥ ማን ነው አረብኛ የሚችል? አንድ ተከለማ አረቢ። እኔ ትንሽ እሞክራለሁ። በቃ الله እሺ انت اجلسي قليل مي وتسوي تفهمي؟ ما أنا مسوي أختي بس عندي النية شوي ضعيف. ايوه اجلسي قليل مي وتسوي لي سوي لي ميت. እሺ ኦልራይት ወደ ቶፒካችን እንመለስኛ። አብዱል ፈተና ይሰማል? ጣል አድርጉላት። እንደኛ መሰጡትን ለሷ ስጧት። ኦኬ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። መልካም። አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ? ወደ ቅርቢቱ ሰማይ ትክክል። ከሌሊቱ 1/3 ማለት ወደ 9 ሰዓት አካባቢ ማለት ነው። ኦልራይት ትንሽ ድምፅን ከፍ አድርገው። በቅድሚያ ላደረግከው መልካምነትን ያው ጀዛከላህ እላለሁ። ችግር የለውም። ወደ ቶፒኩ ከሌሊቱ 1/3 ወደ 9 ሰዓት አካባቢ ማለት ነው። ስለዚህ ቅርቢቱ ሰማይ ዱንያ ማለት ምናያት ሰማይ ነች።
አንደኛ ሰማይ ያ ኦልራይት። ስለዚህ ወደ ቅርቢቱ ሰማይ ራሱ አላህ ነው የሚመጣው ወይንስ እንዴት ነው? አላህ ራሱ ወርዳለሁ ብሏል ራሱ። ኦኬ። ስለዚህ ይወርዳለሁ ማለት 7 ሰማዮች አሉ በእስልምና አስተምሮ። ሎክ 7 ሰማይ አለ። ከዛ በኋላ ከ7 ሰማይ በኋላ አይ ቲንክ እንትን አለ፣ ባህር ውሃ አለ። ከዛ በኋላ አርሽ አለ። ከዛ በላይ ነው አላህ ብለህ ነው የምታምነው? አርሽ በላይ ከአርሽ አልፎ ወደ ቅርቢቱ ሰማይ መጣ ማለት ወደ ፍጥረት ውስጥ ይገባል ማለት ነው አላህ። ያ አላህ ራሱ የራሱ ስለነገረን ማለት ነው ይመጣል። ያው 1/3 ሌሊት ላይ አላህ ያ ባሮች የምንቸገራቸው ማን ነው የሚለምነኝ እያለ አላህ እያወቀም ያወርዱ ያ የምንለምነውን ነገር እኮ አሁን መምጣቱ ምንድን ነው ጥቅሙ? ካዳ ከቅርቢቱ ሰማይ መጥቶ ማን ነው የሚለምነኝ ብሎ ማለቱ አንተ አሰማውም። ኦልሬዲ ለራሱ ነው የሚለው ማን ነው የሚለምነኝ የምሰጠው፣ ማን ነው ይቅርታ የሚጠይቀኝ ይቅር የሚለው እያለ ብቻውን ማውራቱ ለአንተ ምን ይጠቅማል? ለባሮቹ ክብርኛ ማለት ነው እሱን እንድንገዛ በዛ ሌሊት ከባድ ሌሊት ስለሆነ ሰው በእንቅልፍ በምን የሚዋደቅበት ሰዓት ስለሆነ አላህ ማኑ ለኛ እኛን በዛ ሰዓት እሱ መገዛታችን እሱ በቃ በእኛ በመደሰት ማለት ነው እኛ እንደምናደርገው በዛ እንቅልፋችን ትተን ያ ኢባዳ ማድረጋችንን እሱ ለኛ ያለውን ክብርን ያው የሱን ውዴታ መፈለጋችንን ለማመላከት ነው። ስለዚህ ወደ ፍጥረት ውስጥ መግባቱና ብቻውን ሉክ አንድ ቀን አይደለም ሁሌም በየሌሊቱ እየመጣ ማን ነው ይቅርታ የሚጠይቀኝ ይቅር የሚለው ማን ነው ምምረው እያለ ብቻውን ማውራቱ ክብር ነው ብለህ ነው የምታምነው? አሰማው ሙኮረዲ እዛው ሆኖ ማለት አይችልም? ምንድነው ልዩነቱ? ማለት ምን ያመጣል ለአንተ? መውረዱ ምን ጥቅም አለው ለአንተ? እዛም ሆነ እዚህ ሆነ ልዩነቱ ምንድን ነው? ልዩነቱ ምንም ባይኖረው ማለት ነው አላህ ለኛ ክብር ብሎ ማለት ነው እሱ እንደፈለገ ማድረግ ስለሚችል እሱ እንደፈለገ መሆን ስለሚችል ማለት ነው የሚያመላክተው እኛ በኢባዳ ላይ በስግደታችን ላይ እሱ በመገዛት በዛ ሌሊት በመነሳታችን ማለት ነው አላህ ለኛ ምን ያህል ቅርብ እንደሆነን ማለት ነው ለማመላከት አላህ በዛቱ ራሱ ወርዶ ማለት ነው በ1/3 ላይ ወርዳለው ማን የቸገረው ማን ነው የኔ እርዳታ የሚፈልግ ማን ነው ብሎ እኛ በዛ ኢባዳ ላይ ጉጉት እንዲኖረን ነው። ስለዚህ ሎክ ለአንተ ጉጉት ብሎ የግዴታ ሌሊት ሁሌም ሎክ ከ9 ሰዓት እስከ 11 ሰዓት አካባቢ መጥቶ ይጠብቃል። ሁሌም ብቻውን ያወራል ማለት ነው። ቅርቢቱ ሰማይ ላይ ሁሌም ኢትዮጵያ ላይ ይመጣል። ከዛ ኬንያ ይሄዳል፣ ከዛ አሜሪካ ይሄዳል፣ ከዛ ከካናዳ ይሄዳል፣ ከዛ ህንድ ይሄዳል። ምክንያቱም የሀገር ሰዓቶች ይለያያሉ። ስለዚህ አርሽ ላይ ራሱ መቼም አልተደራደረም ማለት ነው። ሲመላለስ ነው የሚኖረው። አንተ አላህ Subhanahu Wa Ta'ala እንደ ፍጡር ነው እንዴ አንተ የምታየው? አላህ እኮ በዛቱ ማለት ነው ሁሉንም አካባቢ ይችላል። እሱ እቺ ዱንያ ማለት ለሱ ማለት ነው ምንም አይደለችም። አሁን አንተ አሜሪካን ለአንተ አስተሳሰብ ነው። አሁን ለምሳሌ አሜሪካ ካናዳም ዛቱ ምን አይደል ያላልኩ አይደለም። ለምን እንደሆነ ታውቃለህ? ሰዓቱ ነው ማተር የሚያደርገው። ኢትዮጵያ ላይ ቀን ሲሆን አሜሪካ ላይ ጨለማ ይሆናል። አሜሪካ ጨለማ ሲሆን ኢትዮጵያ ላይ ቀን ይሆናል። ሌሎች ሀገራትም እንደዚህ። ቆይ አንዴ። ስለዚህ ይመጣል የተባለው ደግሞ ከ9 ሰዓት አካባቢ ስለሆነ ነሰሰርሊ ከ9-11 ኢትዮጵያ ላይ ሲቆይ 2 ሰዓት አለ ኢትዮጵያ ላይ ቆየ ማለት ነው። ከኢትዮጵያ ተመሳሳይ ካላቸው ሀገራት ጋር በዛ ሰዓት ተገኘላቸው። ተቃራኒ ደግሞ ሌሎች አሉ። ልክ ኢትዮጵያ ጋር ሲነጋ እነኛ ጋር የሚጨልም እነኛ ጋር ደግሞ ይሄዳል ያ ሌሊት ሲሆን ማለት ነው። ስለዚህ ሰዓቱ ስለሚለያይ እዛ ሲሄድ ወይንስ አንድ ሀገር ብቻ ነው የሚመጣው? አላህ Subhanahu Wa Ta'ala አሁንም ነገርኩ እኮ አንተ እንደምታስበው አይደለም። አሁን ለምሳሌ አንተ እንደምታስበው አስረዳኝ። እሺ እኮ እያስረዳው እኮ ነው። አላህ Subhanahu Wa Ta'ala አሁን ለምሳሌ እዛ ሆኖ ማለት ነው ሲወርድ ማለት ነው 1/3 ሌሊት ላይ ማለት ነው አሁን እዚህ ማለት ነው ይወርዳል። አሜሪካ ምናምን እንዳልከው ማለት ነው ሁሉም በእጁ ላይ ነው ያለው። እሱ ጥበብ አለው። ገብቷል። አሁን እኛ አላሁ አለም ነው የምንለው የማናውቀው ነገር ላይ ማለት ነው። አሁን አንተ እንዳልከው እዚህ አሜሪካን እዚህ ካናዳ ምናምን እያልክ ማለት ነው እኛ ሰውኛ እንደ ሰውኛ አስተሳሰብ
መናገር አንችልም። የማናውቀው ነገር አላሁ አለም ነው የምንለው። አሁን ይሄ እኔ የማላውቀው ነገር አላህ ያውቃል ብዬ ነው የማልፈው። ኦኬ እሺ፣ ሰማይ ዱንያ ማለት እቺ ምናምን ነች። ስለዚህ አላሁ አለም ብለህ አለፍከው። ሰማይ ዱንያ ማለት ምናያት ሰማይ ነች አይደለ? ኦኬ፣ ከምናያት ሰማይ በላይ ታዲያ ብዙ ሮኬቶች እኮ አልፈው ሄደዋል እኮ። አላህን እንዴት ሳያገኙት? አሁንም እኮ የምትጠይቀው እኮ ማለት ነው አንተ እንደ ሰውኛ እኮ ነው እየጠየቀ ያለው። ታዲያ አላህ እዚህ የሚመጣ ከሆነ እሱን አልፈው የሄዱት አካላት አሉ እኮ። በቴሌስኮፕ ከዛ በላይ ማየት ይቻላል እኮ። አይናችን ትንሽ ነው የሚያየው። እቺ የምናያት ድረስ ከሆነ ከዛ በላይ በቴሌስኮፕ ማየት እንችላለን። አላህን አይተው ነው አናውቅም። ይወርዳል ማለት እኮ ማን ነው? እዛው ይቀራል እኮ አይደለም። አላህ ከአርሽ በላይ ነው። እኛ ባሪዎቹን አይቅር። አንተ እኮ እያልከኝ ባለኸው 9 ሰዓት ላይ ጠብቄ ማየት እችላለሁ ነው። ግዙፍ ከሆነማ በደንብ አየዋለሁ። እንደውም እዚህ ሰማይ ቅርቢቱ ላይ የሚመጣ ከሆነ ግዝፈትም አላወራም። አሁን በማናውቀው ነገር ላይ ማለት ነው ግዝፍም እንዲህ ማለት አችልም። አላህ ሱብሃነሁ ወተዓላ እኛ ማለት ነው የተነገረንን ነው። እኛ አላህ እንደዚህ ቅርጽ ማንሰጠውም እንዲህ ነው ማለት የማናውቀው ነገር አናውቀው። እግር እንዳለው ታጸድቃለህ አይደል? አላህ ሱብሃነሁ ወተዓላ እግር ቢኖር እንደኛ እንደ ፍጡር አይደለም። ይኸውልህ እግር የለውም። የማንንም አይመስል እግር አለው። ግን አይ ሎክ አብዱል ፈተና የማንንም አይመስል እግር አለው ብለህ ታጸድቃለህ። አላህ ሱብሃነሁ ወተዓላ የራሱ የሆነ በዛይሩ የራሱ የነገረን ለምሳሌ እጅ አለን ብለዋል። አላህ ሱብሃነሁ ወተዓላ ግን እጅ ማለት እንደኛ እንደ ፍጡሮች ወይ እንደምን አይደለም። ለምሳሌ ልበልህ አንተ አልሆነ ነገር ላይ አሁን እንደ ሰውኛ ነው። አሁን አንተ በራስህ የሆነ ነገር ለምሳሌ አሁን እንጀራ እንዴት ነው ለምሳሌ አይን አለው ትላለህ አይደለም? አሁን ለኛ እንደ ፍጡር ማለት ነው አይደለም ያ ነገር የምንሰጠው ገብቶሃል አይደለም? አላህ ማለት ነው የነገረንን እኛ ከሰማን በኋላ እንቀበላለን። አብዱል ማተር እኮ አደርግም እኮ በቃ አይመሳሰልም። የኛም አይመስል እጅ አለው እግር አለው አይን አለው የኛም አይመስል አይደለም። ያ ደግሞ በቂያማ ቀን ልታዩት የምትችሉት ነው አይደለ? አላህ እሱም ማለት ነው እድለኞች የሆነ ሰው እንጂ ማለት ነው ሁሉም አያየውም። አላህ የጀነት ሲያደርገው አብዱል ስለዚህ ሊታይ የሚችል አካል ካለው ሰዎች ሊያዩት የሚችሉት አካል ከሆነ ያለው ቦዲ ነው ማለት ነው። ሊታይ ከቻለ ያ የሚታየው አካል ደግሞ እግር፣ እጅ፣ አይን፣ ፊት ካለው ያ አካል ደግሞ የሚመጣ ከሆነ ወደ ቅርቢቱ ሰማይ ግዙፍ ነው። የሚወጣ የሚመጣ የሚንቀሳቀስ ከሆነ ግዙፍ አካል አለው ማለት ነው። ያ ግዙፍ አካል ከሆነ ደግሞ ቅርቢቱ ሰማይ ላይ እንኳን እንዴት ሳናየው ካለው እውነት የሚመጣ ቢሆን አንተ ለምሳሌ ማለት ነው መላእክቶች አሁን መቼም እናንተም ለምሳሌ ገብርኤል ትላላችሁ አይደለም? እሺ እሺ። ገብርኤል ስንት ክንፍ አለው? ምን ገብርኤልን እንትን ካላ ጋር ኮምፓሬሽን ልትሰራው ነው? አንተ ልነግርህ ነው ስንት ክንፍ አለው? ምሳሌ ስንት ቢኖረው ምን ያደርግልሃል እሱ? ፍጡር አለ አላህ ለጅብሪል ራሱ የሰጠው ክንፍ ማለት ነው። አንድን ክንፉ ብቻ ራሱ ምድርን ትጠቀልላታለች። ገባ እኮ ማተር አያደርግም እኮ ወንድማችን አብዱል ፈተና ከጥያቄ ጋር እኮ አንተ ግዙፍ ምናምን እያልክ እኮ ነው። አላህ ሱብሃነሁ ወተዓላ እንዴት አንተ ለምሳሌ እፎ የተባልከው ምንም እኮ ያስተጋባ ያለው ነገር ተሳሰላችሁም አላህ ሱብሃነሁ ወተዓላ እንዲህ ነው ብለን መናገር አንዴ አብዱል ፈተና ለምን መሰለህ እኔ የማንን ይመስላል የሚል ጥያቄ አይደለም። ጥያቄ ሲጀመር የማን ይመስላል ያለ እጆች ቆይ ሜይ ቢ በቃ እሺ፣ ተውፊክ ይቀጥልና አርጉመንቱ በደንብ ከገባ እሱ ላይ እንትን እንበል። ተውፊክ እንኳን ደህና መጣ። ተውፊክ እንኳን ደህና ቆያችሁ። መልካም በቅድሚያ እድሉን ስለሰጣችሁ። አቤት አይሰማም? ይሰማል። እንኳን ደህና መጣ ብያለሁ። እሺ ቀጥል። ኦኬ ጥያቄው ጀምረ ፈልገው በቁርአናችን ለይስ መሻይ ማለት አንድ ሀሳብ ሳይቋጭ ሌላ ሀሳብ መደራረቡ ብዙ ጊዜ ነገሩን ውስብስብ እንዲሆን ወይም ደግሞ የሆነ
በቃ የምታመጣው ጥቅስ ሱራ 42 ያደርገዋል። ማንንም አይመስልም የሚለውን ሱራ 42 11 ነው። በቃ ስለዚህ ችግር የለው። ማንንም አይመስልም። እኔ ይመስላል የሚል ሙግት እስካሁን ድረስ አልተከራከርኩም። ያለ እጅ የሰው እጅ ይመስላል ወይንም የሌላ እግሩ እንዲህ ይመስላል የኔን ይመስላል ብዬ አንድም አላወራውም። እያወራ ያለሁት አላህ ይወርዳል የምትለዋን ብቻ ነው። ስለዚህ እኔ ባልተከራከርኩልኝ እናንተ እያደረጋችሁ ያላችሁት ይመስላል እንዳልኩ አድርጋችሁ ነው። ምክንያቱም አይምሯችሁ ውስጥ አሁን እናንተ እሱ እየተቀረጸባችሁ ተቸግራችኋል። እኔ ሐሳብን እሺ፣ ቀጥል። ጥያቄን አላስቀመጥኩልህም። ለዛ እኮ ነው ጥያቄን ሳላስቀምጥልህ ወደ መልስ ገባ። ልጠይቅህ እያልኩ አላህ ወደ ፍጥረታት ውስጥ ይገባል ብለህ ታምናለህ? አላህ ወደ ፍጡራን ውስጥ ይገባል ብለህ ታምናለህ? አገላለጹ ቢስተካከል ደስ ይለኛል። ለምን መሰለህ? ለእሱም ስትጠይቀው እየሰማሁ ነበረ። ሀሳብ ልመልስ ወይስ? አይ ወደ ፍጡራን ውስጥ ይገባል፣ ወደ ተፈጠረ ነገር ውስጥ ይገባል? አይገባም። አይገባም። ኦኬ፣ ወደ ቅርብ ሰማይ ይመጣል። ሱረቱል ኢኽላስ። እሺ፣ ሱረቱ ኢኽላስ ላይ ምንም አንተ የሚረዳህ ነገር የለም ከጥያቄው ጋር። ኦኬ፣ ምንም የለም። እኔ ይኸው ከፍላ ወደ ፍጥረታት ውስጥ የለም። ቁል አላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩውለድ ወለም የኩን ለሁ ኩፉወን አሐድ። ምንድን የትኛው አያ ላይ ነው የሚረዳ? ምንም የሚረዳ ነገር የለም። ስለዚህ እሱን ተው። ጥያቄ እኔ ወደ ፍጥረት ውስጥ ይገባል ወይ ብዬ ጠየቅኩ። አይገባም አልከኝ። እሺ ጥያቄን ቀጣይ ላስከትልልህ። ወደ ቅርቢቱ ሰማይ ይመጣል አይመጣም? አለ ወደ ቅርቢቱ ሰማይ ይመጣል አይመጣም? ይመጣል በሰውነቱ ወይም ደግሞ ይህ ነው ብለህ አትገልጽም። ይህ ማለት እመጣለሁ ወይም ደግሞ ይመጣል የሚለው ምሳሌያዊ አነጋገር ነው። ምን ማለት ነው? አንተ ስለዚህ አላህ አይመጣም አይወርድም። የትኛውም ልመና ስለዚህ አይወርድም ብለህ ነው የምታምነው? ሀሳቤን ሳልጨርስ አይወርድም እያልኩህ አይደለም። ታዲያ ምንድን ነው ምሳሌ? ይወርዳልም እያልኩህ አይደለም፣ ግን ሁለቱንም የሚያጠቃል አይወርድም እንዳልኩ ነው። በቅድም ኦኬ፣ አይወርድምም ይወርዳልም ካላልክ ከአንተ ጋር ምን ብዬ ነው ያየው? ቶፊክ አይወርድምም አልልህም ይወርዳልም አልልህም እና ምን ልበል? ምን ብዬ እንከራከር? አቋም ካልያዝክ ቶፊክ፣ አቋም ካልያዝክ ማውራት እንቸገራለን። አቋም ያዝ። ወይን ይወርዳል በል ወይንም አይወርድም በል። ይወርዳልም አልልህም አይወርድምም አልልህም ካልክ ስለዚህ መሞገትም አትችልም። አንተም ሰማለሁ ነ በኋላ ለምን ቀጥል። እሺ አልሰማም። እኔ ተቋርጧል። ቶፊቅ አንተ ይሰማል? ያ አሁን ችግሩ የቶፊቅ ራሱ ወርዳለሁ አልወርድም ማል which is ለሁለቱም መሀል ሰፋሪ ማለት ነው። ኧረ እኔ እያልኩ አይደለም። አተረጓጓም። እሺ ቀጥል። I think ኔትወርክ ጥሩ አለ። ኔትወርክ ጥሩ አለ። አይሰማማ? የምታደርጋት ጭነት አላት። አይሰማችሁማ? ላግ እያደረገበት አይሰማም። የኔ እንትን ቶፊቅ ሜቢ ማስተካከል ከቻለ ኔትወርክ ጥሩ አይደለም። ኦኬ ማሜ ቀጥል። ማሜ እንኳን ደህና መጣ። እንኳን አስቸጋሪ ነህ። ማሜ ቀጥል። ማሜ ኦኬ። ፏድ እንኳን ደህና መጣ። አይሰማም? ትሰማለህ? እንኳን ደህና መጣ። እሺ ቀጣይ ቀጥል። ጥያቄ ምን ልትል ፈልገህ? ኦኬ አላህ ወደ ቅርቢቱ ሰማይ ይወርዳል ብለህ ታምናለህ? ከሌሊቱ 1/3 ሲቀር? አዎ ይወርዳል። በምኑ ነው የሚወርደው? በዛቱ። በዛቱ ስትል በባቱ ወይንስ በእጁ? እኔ አሁን አንድ ጥያቄ ልጠይቅህ፣ ይሄን ሳትጨርስ ማለት ነው። ጥያቄን በጥያቄ ልመልስልህ። ጋይድ
የሰው ልጅ ማለት ነው ልብ አለው፣ ህይወት አለው። ህይወት ራሱ የት እንዳለ ታውቃለህ? እሺ ቀጥል። ታውቃለህ? መልስልኝ። እሺ ቀጥል። ህይወቴ እኔ ውስጥ ነው ያለው። ቀጥል። እሺ የት አካባቢ ንገረኝ። ምን ይመስላል እስቲ ንገረኝ። በደሜ ውስጥ ነው ያለው ህይወቴ፣ ነፍሴ በህይወቴ ውስጥ። ምን አይነት ነው? መልኩ ምንም አያስፈልገኝም። ቀጥል። አያስፈልግማ። ስለዚህ ፈጣሪ ይወርዳለሁ ካለ ይወርዳል ብለህ ስለምናምን አንተም ጥቅሙ ምንድን ነው? እስቲ ንገረኝ ጥቅሙ። ስለዚህ የሚወርደው ባቱ ነው እጁ ነው ብዬ ጠየቅኩ። እኔ ደግሞ አሁን አንተ አሁን የምታወራው ማን ነው? ስለ ሰው እያወራው ነው። ስለኛ ስለ ፈጣሪ ነው፣ ስለ ፍጡር ሳይሆን ስለ ፈጣሪ። ፈጣሪ ማለት ይሄ ነው ማለት አንችልም እኛ። ቆይ ዶንት ቢ አግሬሲቭ፣ ትንሽ ቶንን ቀንሰውና። ስለዚህ አላህ የወረደው በእግሩ ነው በእጁ ነው? አልነገረንም። ይወርዳለሁ አለ፣ እንቀበላለን። ቴንክ ዩ። ስለዚህ ወረደ የምትለው እጁ ነው እግሩ ነው የወረደው ወደ ታች? የነገርኩህ እኮ ነው። እወርዳለሁ ኬፍያውን ሁኔታውን አናውቅም። እወርዳለሁ ስላለ እንቀበላለን። ስለዚህ የትኛው አካል በዛቱ ወርዷል ስትል ዛቶቹ የተገጣጠሙ ናቸው የተነጣጠሉ? አንተ አሁን ስለ ፈጣሪ ነው ስለ ፍጡር እያወራህ ነው? ይሄን ብቻ ጠይቀኝ። ቴንክ ዩ። ስለ ፍጡር ስናወራ እኔ እፎይ ስባል እጆቼ የተገጣጠሙ ከእግሮቼ ጋር አንድ ፖይንት ላይ ተያያዝኩ ነኝ። አላህ እንደዚህ የተያያዘ ካልሆነ እጁ እዛ ጋ፣ እግሩ እዛ ጋ፣ ፊቱ እዛ ጋ፣ ጭንቅላቱ እዛ ጋ፣ ጆሮ እዛ ጋ ከሆነ የትኛው አካሉ ነው የወረደ ወደ ቅርቢቱ ሰማይ? አንተ ስለ ፍጡር ይሄን ብቻ መልሰኝ። ስለ ፍጡር ነው ስለ ፈጣሪ ነው አልኩ? ይሄን መልሰኝ። ስለ ፍጡር ሳወራ እፎይ ወረደ ከተባለ ፕሊዝ አዳምጥ። ስለ ፍጡር ነው። አዳምጥ። ስለ ፍጡር ስናወራ እኔ እፎይ ሁሉም አካላቴ በአንድ ፖይንት ላይ የተያያዝኩ ስለሆነ እፎይ የተባልኩት እጄ ከትከሻዬ ጋር ከወገቤ ጋር ከእግሬ ጋር የተያያዘ ስለሆነ ወረደ ስባል እነኝን ሁሉ እዤ ነው የምወርደው። አላህም እንደዚህ የተገጣጠመ ከሆነ አንተ እንዳልከው አይኖቹንም፣ ጆሮቹንም፣ እግሩንም፣ ታፋውንም፣ ጣቶቹንም፣ እጆቹንም እዟቸው ነው የወረደው። እንደዚህ እንደኔ የተገጣጠመ ከሆነ ማንንም አይመስልም ካልክ ደግሞ የተገጣጠመ አይደለም። ሁለት እጁ እዛ ጋ ነው፣ ሁለት እግሩ እዛ ጋ ነው፣ ፊቱ እዛ ጋ ነው፣ ጭንቅላቱ እዛ ጋ ነው። የትኛው አካሉ ነው ከሌሊቱ 1/3 ላይ ቅርቢቱ ሰማይ የመጣው የትኛው አካሉ ነው? አሁን እፎይ ብለህ ምሳሌ ያነሳ አይደለም አንተ ፍጡር ነህ። ስለ ፈጣሪ ደግሞ እኔ አይደለሁም ያነሳው ራስ ኤግዛምፕል እኔ ላይ ስለሰጠ ነፍስና ስጋን ለይተህ አልሰጠሁም። እኔ ስለ ፈጣሪ ፍጡርና ፈጣሪ ለይ አልኩህ እኔ እኮ። ስለዚህ ስለ ፈጣሪ እንለየውና የማንንም አይመስል ሲባል የማንንም አይመስል ከሆነ አላህ ሁለት እጅ አለው አይደለ? የማንም አይመስልም ሳይሆን ማንም አይመስልም ነው። ለየው። ማንንም አይመስልም። አዎ ማንንም ካልመሰለ ኦኬ። አላህ ሁለት እጅ አለው አይደለ? አለው እናምናለን። ኦልራይት ሁለት እጅ አለው። እጁ ትከሻ ላይ የተገጠመ እንደዚህ ከሆነ ፍጡር ነው የሚመስለው። ስለዚህ የማንም እንዳይመስል እጁ ምን መሆን አለበት ማለት ነው? የተገጣጠመ መሆን የለበትም። የተመጣጠለ መሆን አለበት። ለየብቻ የተቀመጠ። አንተ አሁን ስለ እስልምና የሚያወራውን እየጠየቅከን ነው? በሚገባ እንዴት ብለህ እንደምናምን ልንገርህ። ፈጣሪ እጅ አለው። እሺ አህዋሉን እንዴት እንደሆነ አናቅም። ስላልነገረን አለኝ አለው ብለን እናምናለን። ያዙ ይሄንን። እሺ ያስኩት። ፈጣሪ ብለህ ስናወራ አሁን ምን እንደሚመስል ራሱ እኮ አታውቅም። አንተ አሁን ስታወራ ራሱ እንደ ሰው አድርገህ እያወራህ ነው። ፈጣሪ ወጣ ሲባል እሺ እጅ አለው ባት አለው አይደለም? እጅ አለው ተብለሃል እኮ 10 ጊዜ ለምን ትጠይቃለህ? ባትስ እጅ አለው ተብለናል። በቃ ባት ወጣ እንዴ? ስለዚህ ማንንም አይመስልም ከተባለ አንደኛው ቀኝ እጁ እዛ ጋር ይቀመጣል፣ አንደኛው ግራ እጁ እዛ ጋር ይቀመጣል። ከዛስ አንደኛው እጁ ነው የወረደው ወይንም ደግሞ አንደኛው እግሩ ነው የወረደው። የተያያዘና እግሩና እጁ የተሰካኩ ከሆነ ግን እኛን ነው የሚመስለው። ሁለት እጅ ያለው አካል ባትና እግር ያለው አካል 5 ጣቶች ያሉት አካል የተገጣጠሙ ከሆኑ ጣቶቹ እጁ ላይ የተሰካኩ ከሆኑ እኛን ነው የሚመስለው። ሜቢ የሱ እጅ በጣም ግዙፍ ሊሆን ይችላል፣ ወይን ጥቁር ሊሆን ይችላል፣ ወይን ቀይ ሸበላ ሊሆን ይችላል። እዚህ ላይ እኛን ነው የሚመስለው ስትል ምን ለማለት ነው? ማለት የሰው ልጆችን ይመስላል ለማለት ፈልገህ ነው? ሰማው ይመሳሰላል። እጅ የተባለበት ለምንድን ነው?
እሺ እኛ እጅ አለኝ ስላለ በእጅ በመኖሩ እናምናለን። ግን አንተ እዚህ ጋር ማለት ያመሳሰልከው ነገር እጁ አብት የእጅ ጥቅም ምንድነው? እሱ ለኛ ያለውን ጥቅም ነው ወይስ ለፈጣሪ ያለውን ጥቅም ነው ይዘክኝ ያለው? ለኛ ያለን ጥቅም እጅ ምንድነው ጥቅም? ለኛ ማለት በቃ እንድንጠቀምበት የተሰጠ ስጦታ ነው እጃችን። ምን እናደርግበት? ምን ሰራበት ነው? የተለያየ አው ልንሰራበት ነው። ያላህ እጅ ውስጥ መስራት አለበት። መስሪያም ይሁንም አይሁንም እሱ በነገር መጠን ነው እኛ የምናምነው። አሁን የጥያቄ ምንድነው? ቆይ አያት ይሁንም አይሁንም ብለሽ አትለፊ። እሺ ሱራ 38 75ኛው አያ ላይ በእጆቼ ለሰራው ስለዚህ ተውራትና ሙሴ በእጆቼ ጽፌ ለሰጣሁት ይላል። በእጅ ስታጸድቂ እጁ አትሊስት መልኩና ሳይዝ ተመሳሰልም ካላህ ጋር እንደኛ መገልገያ ነው። የግድ የግር ጥቅሙ ሰውና ፈጣሪ አንድ አይደለም። ሰው እኛና ፈጣሪን አናወዳደርም። የኛ እጅ ይመስላል ብለን የኛ ነገር ይመስላል ብለን ፈጣሪያችንን ከኛ ጋር አናወዳድረው። እሺ አይን አለው አይደል? አላህ እሺ አዎ አይን አለው ብለሽ ነው የምታውቀው። ስለዚህ አይኑ ጥቅሙ ምንድነው? ማያ ነው አይደል? አይኑ ማያ ነው አይደለም? አይላህ ያያል ነው የምንለው። ያያል ስንል እንደ ሰው አይደለም። እንደ ሰው በስ ከሰው ልክ አናወዳደረው። ምክንያቱም ሀያት በቃ እሱ እሺ እንዴት ነው ግን አጠቃላይ ምንድነው? እኔ ይይም ይሄውልክ እንዳጠቃላይ አይን የምትባል ነገር አለችው፣ ጆሮ የምትባል የሚሰማባት ነገር አለችው። ስለዚህ እሱ ከኔ በብዙ እጥፍ ይሰማል፣ እኔ ደግሞ ከሱ ትንጥዬ ነው የምሰማው። እሺ ልዩነታችን ነው ያለው። እኔስ ግን እንደዚህ አይደለም፣ ልዩነታችሁ እንደዚህ አይደለም። እሺ እንዴት ነው? ይኸውልህ ጭራሽ ከፍጡር ጋር አይመሳሰልም። ፈጣሪ አይናለው ወይም ያያል ማለት የሰው ልጅም ያያል ማለት ከኛ ጋር አይነጻጸርም። እግር አለው ወይም ደግሞ እጅ አለው ማለት ከኛ ጋር ልናወዳድረው አንችልም። ምክንያቱም ፈጣሪና ፍጡሩ ልናወዳድረው አንችልም። እንኳን ፈጣሪና ፍጡሩን ቀርቶ እዚህ ምድር ላይ የተፈጠሩት እንኳን የሁሉም እግራቸው አንድ አይነት አይደለም። አቸኩይ ኦኬ መቀጠል ትችላለህ። ሶሪ ንጽጽሩን አዳምጪዋል። እሺ እኔ ምጃለሁ እሱም ምጃለሁ አይደለ? አላህ ስንት እጅ አለው? ሁለት እጅ አለው። እኔ ስንት እጅ አለኝ? ሁለት እጅ አለ። ኦኬ አላህ እጆች ላይ ስንት ጣቶች ነው ያሉት? 5 ስንት ጣት ነው ያለው? 5 ለምን የምታመሳሲው? እነኛ ነሽ ተመሳሰልም አላ ብለሽኝ ነበር። እሺ ለምሳሌ በፍጥሯን ይኸውልህ እፎይ እሺ ለምሳሌ ከብት እግር አለው አይደለ? ሁለት እግር አለው። እሺ ያንተ እግሮች ይመስላል? እግሮችን ይመስላል ያንተ እግሮች? እሱ ከፍት ግን 5 ጣቶች ናቸው እንደ ያለው። በሬ 5 ጣት አይደለም ያለው። 5 ጣት ይኑርም አይኑርም ከጣቱ ጋር ሳይሆን እግር አለው አይደለ? እግሩ ይመሳሰላል ካንተ ጋር። ሁለት ነው ያለው፣ አንተም ሁለት አለ፣ እሱም እግር ነው ያለው። ይመሳሰላል ካንተ ጋር አንድ አይነት ነው ማለት ነው። ኧረ ተይ 4 እግር ነው ያላቸው ከብቶች። ሌላም እኮ ብዙ ነገሮች መውሰድ እንችላለን። ፍጥሮችን የሚመሳሰሉ ስማቸው የሚመሳሰል ግን ደግሞ ስታያቸው የማይመሳሰል ግን ደግሞ ፈጣሪህን ከፍጡር ጋር አታነጻጽረውም። አንድ አይነት አይደለም። ያላህ ማየትና የፍጡራን ማየት አንድ አይደለም። ለምሳሌ በማየት ብንወስደው እሺ መቀጠል ትችላለህ። ዋናው እኛ ፖይንት ያደርጋል። ሉክ let's say ማይክሮፎን እንትን ይፈተጋል። ሚዩት አድርገን
اشتري طعام بيبي. الله يحميكم يا رب، الله يرزقكم يا رب، اجعلها ميزان حسناتكم يا رب، الله يفرج همكم يا رب. اشتري طعام للبيبي. الله يحميكم يا رب. ሎክ በደንብ አስተውይ። ዋና እንትናችን ምንድነው? እሱኛ መኖሩ ጉዳይ ብቻ ነው ወሳኙ ነገር። ስለዚህ ኦኬ፣ ሰው እግር አለው፣ ዝሆንም እግር አለው። የኔና የዝሆን እግር እኩል አይደለም። የዝሆን እግር በጣም ግዙፍ ነው፣ እኔም እግር አለኝ ግን። ስለዚህ አትሊስት የኔ እግር ምንድነው? እሱ ፋንክሽናሊ ተመሳሳይ ነገር ተግባር አለን። እግሬ የሚሄድበት የምንቀሳቀስበት ነው። ስለዚህ አላህም እግር ከተባለለት የሚረግጥበት ነው፣ ቅያማን የሚረግጥበት የሚሄድበት ነው ማለት ነው። ስለዚህ ያ እግሩ ደግሞ የሚታይ ከሆነ አላህ ምንድነው እሱ ማለት ነው? ግዙፍ አካል ያለው ቦዲ ያለው ይሆናል ማለት ነው። ቦዲ ያለው የሚንቀሳቀስ ሲሆን አሁን ማይታየው ተደብቆ ስላለ ይሆናል። ስለዚህ ወደ ቅርቢቱ ሰማይ ወደ ፍጥረታት ውስጥ ይገባል ወይ የሚለው አሁን ይመጣል። ለዘመናት እናንተ ስትጠይቁት የነበረው እንዴት ነው እሱ ክርስቶስ በስጋ የተገለጠው የሚለው እናንተ ጋር ይመጣባችኋል ማለት ነው። ምክንያቱም ፍጥረታት ውስጥ ቀጥታ ነው የሚገባው አላህ። አሁን እሱን መመለስ ትችላለሽ? ስለምን ነው አላህ ፍጥረታት? አዎ ያው እኔ ስለዚህ ብዙም እውቀት የለኝም፣ ግን እንደሚመጣ አምናለሁ። ምክንያቱም እሱ የተናገረው ነገር ስለሆነ። ስለዚህ ፍጥረታት ውስጥ እኔ እስልምናን ለመመለስ አንደኛ እውቀት ይጠይቃል። ስለዛ እውቀት የለኝም። ስለዚህ እውቀት ያላቸው ሰዎች እዚህ ጋር መተው ይመልሱ የተሻለ ነው። ስለዚህ መመለስ እኔ አልችልም። እሺ፣ ፋሪስ ወይንም ያፋሩ ፋሪስ ወይንም ያፋሩ። እሺ፣ እዚህ ላይ ሀሳብ ልስጥህ እስቲ። የእናንተ ፈጣሪ ወይም ደግሞ አንተ አምላክ ብለህ የምታምነው እስቲ ምሳሌ አድርገህ ግለጽልን። ምሳሌ አድርገህ ባንተው ማለት አሁን የምትጠይቀውን ጥያቄ ቀጥታ ባንተው አብራራ መመለስ እንድንችል። እኛ እንደዚህ አይነት ነገር ለፈጣሪ አይነገርም ብለን እናምናለን። ለፈጣሪ መሄድ፣ መምጣት፣ መቀመጥ፣ መነሳት፣ መቆም የሚባሉት ነገር በባህሪው በባህሪው አይነገርም ብለን ነው የምናምነው። ኦራይት፣ ያፋሩ አንደኛ መሄድ፣ መምጣት፣ መቆም፣ መነሳት፣ መታየት የሚባሉት በሙሉ በባህሪ ለመለኮት አይነገርም። በመለኮት የሚታይ አይደለም፣ የሚዳሰስ አይደለም፣ የሚሄድ አይደለም፣ የሚቀመጥ አይደለም፣ የሚቆም አይደለም፣ የሚነሳ አይደለም፣ የሚተኛ የሚቆም፣ እንደዚህ እነኚህ የሚባሉት በሙሉ በባህሪ ለመለኮት በፍጹም አይነገሩ። ቢያንስ ያፋሩ ቅድም ቃል ስጋ ስለመሆኑ ገልጸህ ነበረ። በስጋ ነው። ለዚህኛውም እስቲ በዛው ጠቅላላ አድርግ። በስጋ ነው እሱ። ይሄ የሰው ስጋ ነው። ስለዚህ ክርስቶስ ምንድነው? እሱ አምላክ ብቻ ሳይሆን በስጋ የተገለጠ ብለን እናምናለን። ስለዚህ የስጋ ደግሞ የሚታይ የሚዳሰስ የሚነካ በአጭር ቁመት በጠባብ ደረት የተወሰነ ነው የሰው ልጅ። እሱ ክርስቶስ ምንድነው? የሰው ልጅ ነው። ስለዚህ መለኮት ግን ያ የሰው ልጅ ግን ምንድነው? መለኮትን ተዋህዷል ብለን ነው ምናምን። መለኮት ደግሞ በሁሉ ብለን ነው ምናምነው። በሰውነት ውስጥ አንተ ነፍስ አለች። ነፍስህን ታያታለህ? አታያትም። ነፍስ የለችም ማለት አይደለም። ነፍስ ተዋህዳለች ሰውነት ክርስቶስ። ስለዚህ መለኮት የተዋሃደው ነው። ኤኒዌይስ ያፋሩ ወይንም ሰያ ያፋሩ ሰያ ፋሪስ። ኦኬ፣ ሰላም እንዴት ናችሁ? ሰላም እንዴት ነህ? መልካም። አላህ ወደ ፍጥረታት ውስጥ ይገባል ብለህ ታምናለህ? አቤት። አላህ ወደ ፍጥረታት ውስጥ ይገባል ብለህ ታምናለህ? ወደ ፍጥረታት ማለት ወደ ፍጡራን። እሺ፣ ወደ ተፈጠረ ነገር ውስጥ አላህ ወደ ተፈጠረ ውስጥ ሊገባ አይችልም። እሱ አምላክ ነው። እሱን የሚመስል አንዳችን ፍጥረት የለም። እኔ ይመስላል መልስ የጠየቁት ማንኛው ነው? እየመለሳለሁ። ማን ይመስላል ብዬ ጠይቄያለሁ። ሰያ ወደ ፍጥረት ውስጥ ይገባል ወይ ነው ጥያቄ።
አይገባም። በምንም ሊገባ አይችልም። እሱ ፈጣሪ ነው፣ የሁሉ ፈጣሪ ነው። እሱ ወደ ፍጡራን ወደ ፈጠረው ፍጡራን ሊገባም አይችልም። እሺ ከሌሊቱ 1/3 ወደ ቅርቢቱ ሰማይ ይመጣል ብለህ ታምናለህ? ይመጣል። አዎ እሱን እኔን ለምኑኝ። ከሌሊቱ 1/3 ወደ ቅርቢቱ ሰማይ እወርዳለሁ፣ እኔን የለመነኝ እቀበለዋለሁ ብሎ ተናግሯል። ይሄን እናምናለን። አሁን አንተ እያስረዳ ያለኸው በራስ ሎጂክ እንጂ ቅርቢቱ ሰማይ ፍጡር ነው ፍጡር አይደለም? የበላዩና 2ኛ 3ኛ 4ኛ ሰማይ ፍጡር ናቸው አይደሉ? ፍጡር ናቸው እንጂ ሰያ ምን ሆነ ነው? አላህ ወደ ቅርቢቱ ሰማይ ይመጣል ካልከኝ እኮ ወደ ፍጡር ውስጥ ይገባል አልከኛ። አይገባም ብለህ ነበር እኮ ቅድም። እንዴ እና አይገባም እኮ አይደለም ያልኩ፣ ይገባል ይመጣል ነው ያልኩ። ግን በሚመጣ ሰዓት እንደ ሰው ሆኖ አይደለም የሚመጣው አይደል? ወደ ቅርቢቱ ሰማይ ይመጣል ነው እያልኩ ያለሁት። ወደ ፍጡር ውስጥ ይገባል ብዬ ስጠይቅህ አይገባም ብለህ ነበረ። አይገባም። ቅርቢቱ ሰማይና 2ኛ 3ኛ ሰማያት ደግሞ ፍጡራን ናቸው አልከኝ መልሰህ። አሁን እኔ ልነግርህ የምፈልገው ምንድን ነው፣ አላህ ወደ ቅርቢቱ ሰማይ ከሌሊቱ 1/3 የሚመጣበት ምክንያት ምንድን ነው? ሁሉም ሰው በሚተኛበት ሰዓት። ምክንያቱም የጠየቅኩ እኮ እኔን አዳምጠኛ። አይ አንተ የምታስረዳው አረዳድ፣ ስለዚህ ወደ ፍጡር ውስጥ ገባ ማለት ነው። አንተ ባልከኝ መሰረት ማለት አንተ የምታስረዳው አረዳድ በራስህ ስለሆነ ነው። በራስህ ሎጂክ ነው እያሰብክ ሰው ጋር እያመሳሰልክ ሰያ ፍጡር የሚለው እሱ ሸሻለው ብለህ ከራስህ ጋር ይኸውልህ፣ አሁን ስለ ፈጣሪ ከሆነ የሚወራው ስለ ፈጣሪ ከሆነ ገብቶሃል? የሚወራው ስለ ፈጣሪ ከሆነ አዳምጠኛ። እሺ አዳምጠኝ። ምን አልክ መሰለ? ወደ ፍጡር ውስጥ ይገባል ወይ ብዬ ጠየቅኩህ። አይገባም አልከኝ። ከሌሊቱ 1/3 ቅርቢቱ ሰማይ ጋር ይመጣል ወይ አላህ ብዬ ጠየቅኩህ። ይመጣል አልከኝ። ቅርቢቱ ሰማይና ከበላዩ ያለችው 2ኛ 3ኛ 4ኛ እነኚህ ሰማያት ፍጡር ናቸው ፍጡር አይደለም አልኩ። ፍጡር ናቸው አልከኝ። ስለዚህ ከአርሽ ቅርቢቱ ሰማይ ጋር አላህ ሲመጣ ከበላዩ ምን አለ? 2ኛ 3ኛ 4ኛ ሰማዮች አሉ። ከበታች ምን አለ? ቅርቢቱ ሰማይ አለች። አላህ እዚህ ሲሆን ምን ሆነ ማለት ነው? ፍጡር ውስጥ ገባ ማለት ነው። ምክንያቱም አንተ ራስ ምን አልከኝ? አንደኛይቱም ሁለተኛ ሌሎቹም ሰማያቶች ፍጡር። እሱን እኮ የምታስበው እንደ ሰውኛ ሆነ ነው። አሁን አንተ እሱን የምታስበው እንደ ሰውኛ ሆነ ነው። ገብቶሃል? እንደ አምላክ ሆነ። አሁን አምላክ የምንታዘዘው አሁን አንተ እያስረዳ ያለኸው በራስ ሎጂክ ነው። ገብቷል? ማስረጃ ምንም ሳይሆን ሎጂካሊ ነው የምታስበው። ግን ፈጣሪ እኛን ባዘዘነ ልክ ነው እንጂ የምንከተለው አንፈላፈልም። ገብቷላ? ወላ ተጀሰሱ አትፈላፈሉ ብሏል። እወርዳለሁ ካለ እወርዳለሁ ብሏል ብለን እንጂ የምናምር በምኑ ይወርዳል እንዴት ይወርዳል ምናምን እስካልተነገረን ድረስ አንተ ግን እያልክ ያለው ሰው ሆኖ ባቱ እግሩ አይኑ እንደዚህ ብሎ አሁን አንተ ሎጂካሊ እንደራስ እንደ ሰውኛ አድርገህ ነው እያሰብክ ያለው። ስለዛ ፈጣሪ የሚወርደው በታዘዝነው ልክ ነው እንጂ በታዘዝነው ልክ ነው እንጂ አብዲ ሰያ ሶሪ እኔንም እያዳመጥከኛ። ስለዚህ አካላት እንዳሉ ካጸደቅና እነኛ አካላቶቹ ደግሞ ወጣ እንዴ አትፈላፈሉ የሚለው ሎጂክ አያስኬድም። ሰማይ ፍጡር ነው አይደል? ሁለቱ ሰማይ መሀል ይገባል ካለኝ በኋላ ሁለቱ ሰማይ እንደሚገባ ተስማማን። በመጀመሪያ ፍጡር ውስጥ ይገባል ወይ ብዬ ስጠይቀው አይገባም አለኝ። እንዲህ ይገባል አለኝ ሁለቱ ሰማይ ውስጥ። እሺ ከላይ ያለውን ፍጡር ነው ከታች ያለውን ፍጡር ነው። ስለዚህ ፍጡር ውስጥ ገባ ማለት እኮ ነው ስለው አይ ፍልስፍና ነው። ስለዚህ ምን ብቻ ነው መባል ያለበት? ቅርቢቱ ሰማይ መጣ ብቻ ነው መባል ያለበት። ይሄ እኮ ግልጽ ነው። ከበላይ ያለው ፍጡር ከሆነ ከበታች ፍጡር ከሆነ እዛ ጋር ይመጣል ከተባለ ፍጡር ውስጥ ገባ ማለት ነው። ምድር ኤሊፕቲካል አይነት ሼፕ ነው ያላት አይደለ? ከዛ ደግሞ ምድር በራሷ ኦርቢት ላይ ፀሐይን ሮቴት ታደርጋለች አይደል?
ሙሐመድ ያሰበው በፊት ምንድነው? ምድር እንደዚህ ጠፍጣፋ ሆና ከሰማይ ደግሞ ጣራ ቤት አላል ቤት ሲሰሩ ጣራ እንደዛ አድርጎ ነው ያሰበው። ከዛ ፀሐይ በአንዴ ሁሉም ዓለም ላይ የምትወጣ ከዛ እንደዚህ የሚወርድ አላህ አድርጎ ነው የሳለው። ምድር እንደዚህ ኢሊፕቲካል ሼፕ ስለሆነች ከግራቪቲ አንጻር ነው አፕስ ኤንድ ዳውን የሚባለው ራሱ አፕ ኤንድ ዳውን የሚባለው ሜቢ የፊዚክስ እንትኖች ታውቁታላችሁ። በፊዚክስ ላይ እንትን ያላችሁ ምናምን ወደ ላይና ወደ ታች የሚባል ኮንሰፕት ራሱ የለም። ወደ ላይና ወደ ታች ብሎ ነገር የለም። ከግራቪቲ አንጻር ነው የሚነገረው እሱ ራሱ። ስለዚህ ወደ ላይና ወደ ታች ተብሎ የሚነገረው ከግራቪቲ አንጻር ከሆነ ስለዚህ አላህ ላይ ወረደ ወጣ ተብሎ ሲነገር ስለዚህ የግራቪቲ ተጽዕኖ አላህ ላይ የሚሰራል ማለት ነው። የመሬት ስበት አላህ ላይ ይሰራል ማለት ነው። ለምሳሌ ድንጋይ ወደ ላይ ብትወረውሩ ግራቪቲ ወደ ታች ነው አይደል? እንትን ሪዚስት እንትን ይለዋል ይጎትተዋል ድንጋያችሁን። ስለዚህ ስፒዱ ምን እየሆነ ነው የሚሄደው? ወደ ላይ በወረወራችሁ ቁጥር ወደ ላይ ሲወረውሩ ስፒዱ ወደ ታች እየቀነሰ ነው የሚመጣው አይደል? ከዛ ማክሲመም እንትን ላይ ሲደርስ ዜሮ ይሆንና ወደ ታች ይወርዳል ተመልሶ ማለት ነው። አክስሌሬሽኑ ኔጌቲቭ እየሆነ ስለሚሄድ ማለት ነው። ወደ ታች ቢሆን ደግሞ ተቃራኒ ይሆናል። ወደ ታች ቢሆን የመሬት ስበትም ስላለ ስፒዱ እየፈጠነ ነው የሚሄደው። ኢች ሰከንድ ላይ ጂ ዚኳልቱ 9.8 ሜትር ፐር ሰከንድ ስኩዌር በዛው አክስለሬት እያደረገ ይሄዳል ማለት ነው። ስለዚህ አላህም እንደዛው ይወርዳል ይወጣል የሚነገርለት ከሆነ የግራቪቲ ተጽዕኖ ውስጥ ነው ያለው ማለት ነው። ከዛ አሁን ምድርን እንደዛ አድርጋችሁ ሳሏት ኤሊፕቲካል ሼፕ ከሆነች ምድር እንደ እንቁላል አይነት ቅርጽ ካላት ሰማይ ደግሞ እንደዚህ እሷን ከቦ ያለ ከሆነ ስለዚህ አላህ እንደዚህ ነው የሚገባው ማለት ነው። ሙሉ ሰውነቱ ነው የሚገባው። ሙሉ ከገባ ደግሞ ፍጥረት ውስጥ ገባ ማለት ነው። ፍጥረት ውስጥ ከት ብሎ ገባ ማለት ነው። ልክ ልብሳችሁ ውስጥ ልብስ እንደምንለብሱት ልዩነቱ ምንድን ነው የሚሆነው? አላህ ግዙፍ ነው። ያ ግዙፍ ፍጥረት ውስጥ ገባ። እናንተ ልብሳችሁ ውስጥ እንደምትገቡት ማለት ነው። ይሄ ልብሳችሁ እንደ ፍጡር አስቡት። ላላህ ይሄ ሰማይ እንደ ከላይ ያለችው ሰማይ እንደዚህኛው ልብስ ከወዲህ ጀርባ ላይ ያለው ደግሞ የቅርቢቱ ሰማይ ይሆንና አላህ ውስጡ ገባ ማለት ነው።